ዘላለም ሕይወት አለው እንደሚል አውቃለሁ፣ ግን ቦታውን አላውቀውም። ጎበዝ። ዮሐንስ ወንጌል ምዕራፍ 6 ላይ። እሺ ሌላ አንድ ድገሚ እስቲ። የግድ ጥቅሱን ትማቲም ችግር የለውም ሐሳቡን ከነገርሽን። ሌላ አላውቅም። እሺ በቃ ጋዲ አንተ ቀጥል። ተጨነኩ እኮ። እሺ አራንተ ሰው ይፈታ በልሽ። አንድ ጥያቄ እህታችን መጀመሪያ የመለሰችው ከቅዱስ ቁርባን ጋር በተገናኘ ኦኬ። አንዴ ይቅርታ፣ ከቅዱስ ቁርባን ጋር ዮባ ጠይቋት ነበረ። የዮሐንስ ወንጌል ታች ያላችሁ ሰዎችም እንድሰሙ እሺ። ጥያቄ ሲጠየቅ ምንድነው ከቅዱስ ቁርባን ጋር የሚገናኝ እስቲ ለምሳሌ ቅዱስ ቁርባን እውነተኛ መሆኑን ለማሳየት ከምንጠቅሳቸው ክፍሎች ውስጥ ብሎ ዮባ ጠይቋት እህታችን ፍላጎትን መልሳለች። እሷ ምንድነው አንዱ ዮሐንስ ወንጌል ምዕራፍ 6 እሺ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ስታነቡት በደንብ ታገኙታላችሁ። እሺ ዶክተር ዘላለም እስቲ ለእህታችን ፍላጎት እድል ልስጥህ፣ ጥያቄ አቅርብላት ዞላ። እሺ ቴንኪዩ። ያልተገናኘ ወንድሞች ሰላም ብያለሁ። ፍላጎት እንዴት አለሽ? እግዚአብሔር ይመስገን። መልካም መልካም። ምናልባት ያው ጥያቄ ለማስተማርም ነው ስላላችሁ ቤዛ ማለት ምን ማለት ነው? አዳኝ ቤዛ ማለት አዳኝ እንደሆነ ብቻ ነው። ኦኬ። የቃሉ ትርጉም ቤዛ ማለት ምን ማለት ነው? ያው ችግር የለውም እንደተባለ ችግር የለውም። ቤዛ ማለት ምን ማለት ነው? አይ አላውቅም። ኦኬ ኦኬ። እኔ መልሼ ነው የምቀጥለው ጋዲ? አዎ ታች ያሉ ሰዎችን በዛ ውስጥ እንዲማሩ ስለሆነ ጋይስ ኮሜንት ላይ ያላችሁ እህታችን በነፃነት ራሷ እንድትመልስ መልስ ባትጽፉ፣ ከዛ የሚጠይቀው አካል ማብራሪያ ከሰጠ በኋላ የምታውቁ ሰዎች በቃ ታውቁታላችሁ። ግን ጥሩ ነው ኢንተራክት ብታደርጉም፣ ግን ያው የሚጠይቁት ሰዎች ደግሞ ኮሜንት አይቶ በራሳቸው እንዲመልሱ፣ የማያውቁትንም ደግሞ አናቅም እንዲሉ ነፃነት ብትሰጧቸው አሪፍ ነው ብዬ ነው። ዶክተር ቀጥል፣ ማብራሪያ ሰጥበት። ማንሳት የፈለግከውን ማስተባበያ ይዘህ። አይ ጥሩ ጥሩ፣ በጣም ጥሩ። ቤዛ ማለት ከትርጉም ስንነሳ የተያዘን ለማስለቀቅ፣ የተወሰደን ለማስመለስ፣ የታሰረን ለማስፈታት የሚከፈል ዋጋ ወይም የሚሰጥ ካሳ ማለት ነው። በአጭሩ የሚከፈል ዋጋ ወይም ካሳ ማለት ነው ቤዛ። ቤዛ ስንል ይሄ ማለታችን ነው። እሺ ጨረሰች? አንድ ድገማት፣ ችግር የለው። እሺ ሰባቱ ምስጢራተ ቤተክርስቲያንን ታውቂያለሽ? ፍላጎት አምስቱ ወይ ሰባቱ? ሁለቱ በእርግጥ ማለት አምስቱ ይሁን ሰባቱ አላውቅም፣ የምታታብኛል። ግን እኔ የምገምተው ልናገር ማለት የሚመስለኝ። ኦኬ የሚመስልሽ? እሺ ይሁን፣ ግን አምስት ሳይሆኑ ሰባት ናቸው በመጀመሪያ። ኦኬ ቀጥይሽ። አምስቱ አዕማደ ምስጢራት ሲባልና ኦኬ እሺ ነበር በስላሴ ምስጢረ ቁርባን፣ እሺ ምስጢረ ስላሴ፣ ምስጢረ ስጋዌ፣ ኦኬ ምስጢረ ጥያቄ ትንሣኤ ሙታን። ጥያቄ ፍላጎት ጥያቄ አምስቱ አዕማደ ምስጢራትን አይደለም፣ እነሱን ልንገርሽ። አምስቱ አዕማደ ምስጢራት የሚባሉ ቅድም ጋዲ እና ዮባ ሲጠይቁ ነበረ። ምስጢረ ስላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን፣ እነዚህ አምስቱ አዕማደ ምስጢራት ናቸው። ሰባቱ ምስጢራተ ቤተክርስቲያን የሚባሉትስ? አንዱን ጥቀስልኝና እስኪ ለማስታወስ ልሞክር ካላስቸገርኩ። ኦኬ እሺ ምስጢረ ክህነት ለምሳሌ። ወይ በማርያም አላውቅም። መልካም መልካም። አይ ሰምቼ አላውቅም። ዞላ ወይ እህታችን የማታውቅ ከሆነ እሷ ሳትወርድ ለሚቀጥለው እዚህ ጋር ዘኦርቶዶክስ የሚል ዩዘር ኔም ስላለ ወደሱ ወደ ቀጣዩ ማስተላለፍ ትችላለህ። መልካም ይቻላል። እሺ ዘኦርቶዶክስ ወንድማችን ወይም እህታችን አላውቅም። እሺ ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን ወንድማችን። ሰባቱ ምስጢራተ ቤተክርስቲያን ማን ማን ናቸው? ሰማሉ እሱ የተጠየቀችው ነው መልሰው። ሰባቱ ምስጢራተ ቤተክርስቲያን ምስጢረ ክህነት፣ ምስጢረ ጋብቻ፣ ምስጢረ ተክሊል ማለት ነው። ጋብቻ ትክክል፣ ምስጢረ ተክሊል ይባላል። ኦኬ ይለፈኝ። ሌላ ጥያቄ ጠይቀሻለሁ። ኦኬ ሌላ ጥያቄ። እሺ አሁን እናማትባለን አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እናማትባለን አይደለም? ሁሉ ጊዜ ወይ ቤተክርስቲያን ወይ ምግብ ስንባርክ በቃ ኤቭሪዌር ዊ ጎ ምን እየመሰከርን ነው? ስናማትብ የምንመሰክረው ከላይ አይደለም የምንጀምረው፣ ከሰማያት ወርዶ ከግራ ከሲኦል ወደ ገነት አስተላለፈን፣ ከግራ ወደ ቀኝ ከሰማይ ወርዶ አዳነን እንደማለት ነው። ከተሳሳተ ጎበዝ ጎበዝ ጎበዝ። መልካም መልካም። ጥሩ ነው ጥሩ ነው። እሺ እየተሰማ አይደል? እኔ ጋር ብቻ ነው የተቋረጠው ዶክተር? አይ ስልክ ገብቶብኝ ነው ጋዲ። ኦኬ አንድ ጥያቄ የምጨምርለት ከሆነ ዶክተር ዘላለም ዘኦርቶዶክስን አንድ ጥያቄ ጨምርለትና ቀደም ያልተመለሰ ጥያቄ ስላለ እሱን ደግሞ ይዘን ለዲያቆን ናታኒም ደግሞ እንሰጣለን። ቀጣይ ሰዎችን ደግሞ ወደ እሱ እንቀጥላለን። ዶክተር እየቀጥል አንድ ጥያቄ ጨምርለት ለዘኦርቶዶክስ። ኦኬ ኦኬ አንድ ጥያቄ ከአዲስ ጠይቀኝ። እሺ ዶክተር ዘላለም እንትን እስኪል አንድ ጥያቄ ነው ልጨምርልህ፣ ችግር የለውም። እሺ ጌታችን ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሯል መጽሐፍ ቅዱስ ላይ? ሲጀመር እኔ አምላክ ነኝ ማለት የአምላክነት መለኪያ አይደለም። ሲቀጥል ደግሞ በጣም በተደጋጋሚ ቦታዎች ላይ አምላክነቱንም ተናግሯል። ሲቀጥልም አድርጓል፣ በተግባር አሳይቷል። ለምሳሌ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ የሚመጣው ሁሉን የሚገዛ አልፋና ኦሜጋ እኔ ነኝ ብሎ ተናግሯል። በዮሐንስ 13:13 ላይ እኔ ጌታና መምህር ስሆን ብሎ ተናግሯልና ብዙ ቦታ ላይ ተናግሯል፣ አድርጎ ማሳይቶናል። በጣም ጎበዝ ናይስ። በቃ በትክክል መልሰዋል። ጥሩ ጥያቄ ነው ጋይስ። አሁን የመለሰው መልስ በደንብ ስሙ እሺ። ጌታችን ኢየሱስ ክርስቶስ በቃ በትክክል የተመለሰው እኔ አምላክ ነኝ ብሎ ቃል በቃል የተናገረበት ቦታ አለ ብለን ስንጠይቅ ወንድማችን ዘኦርቶዶክስ ምን ብሎ መለሰ? ሲጀመር አንድ አካል አምላክነቱ ለመመስከር እኔ አምላክ ነኝ ብሎ መናገር መስፈርት ሊሆን አይችልም አለና፣ ነገር ግን አስፈላጊ ከሆነ ብሎ ጌታችን ራሱ ባንደበቱ አምላክነቱን ጌትነቱን የተናገረበትን አንደኛ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ጌታ ሲናገር፣ ከዛ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ደግሞ እነሆ መምህርና ጌታ ትሉኛላችሁ እንዲያውም ነኝ ብሎ ጌታ ቃል በቃል ሲናገር ወንድማችን ዘኦርቶዶክስ ነግሮናል። ስለዚህ ወንድማችን ዘኦርቶዶክስ ከ3 2.5 አግኝታል ማለት ነው። እናመሰግናለን። ፎሎ አድርጉት እሺ ጋይስ። እንዲህ መልስ የሚመልሱ ሰዎችን ፎሎ መደራረግ ያስፈልጋል። ወንድማችን ዘኦርቶዶክስን ፎሎ አድርጉት። ቀጣይ ድሉን ለማን ሰጣለሁ ማለት ነው? ለዲያቆን ናታን ይሰጣለሁ። ናትሻ እህታችን ምህረትን ተቀበላት። እሺ ቆይ አንዴ ኮሜንቱን ኦል አድርግና አንድ አፍታ እንትን የሚለውን ጥያቄ ጠይቃት መጀመር ትችላለህ። ናቱ ቅድም ስላልተመለሰ ሙሉ ለሙሉ ሰባቱ ሚስጥራት ቤተክርስቲያን የተባለውን እሱን ጠይቀ መጀመር ትችላለህ። የራስንም ደግሞ ከዛ ሌሎች 2 ጥያቄዎችን መጨመር ትችላለህ። ናትሻ ቀጥል። ወንድማችን ዘኦርቶዶክስ እናመሰግናለን። ጌታ ያክብርልን። በጣም አመሰግናለሁ። በጣም ነው የምወዳችሁ ማርያም። እሺ ዜና ያክብርልን። ፍላጎትም እናመሰግናለን ስለመጣሽ እህታችን። በርቺ። ትምህርቶች ምናምን ሲሰጡ ምናምን ነገር ላይቭ ላይ ጋይስ ሁላችሁ ሌሎች ወንድሞችም ላይቭ ላይ ገብተው ሲያስተምሩ ሁሌ የምንናገረው ለዚህ ነው። ኦኬ እስክሪፕቶና ወረቀት ካልሆነም ደግሞ ሁላችንም መቼስ ቲክቶክ የምንጠቀመው አይደለ? በተወሰነ መልኩ ሞደርን የሚባሉ ስልኮች ስላሉን አይደለ? ኖት መጻፍ ያላችሁ ሁሉም ስልኮች ወንድሞች የሚሰጡትን ትምህርት ጻፉ። ጥቅሶች ሲነገሩ መጻፍ እንልመድ። በስክሪፕቶ ሊሆን ይችላል፣ ወረቀት ላይ ሊሆን ይችላል፣ ኖትፓድ ላይ ሊሆን ይችላል። መጻፍ እንለማመድ። እሺ መጻፍ እንለማመድና ይሄን ባህላችን እናድርግ ኦርቶዶክሳውያን።
እየሰማን ብቻ ላይቭ እየሰማን ጭንቅላታችን ይረሳል። ብዙ ነገር ስላለብን ጭንቅላታችን ይረሳል። መጽሐፍ እንለማመድ። ሁሌም ላይቭ ላይ ትምህርት ሲሰጥ መጽሐፍ ኖት መያዝ። ኦኬ ይህን ነገር እንዳይረሳ ለማለት ያክል ነው። እህታችን ፍላጎትም ስለመጣሽ እናመሰግናለን። እንግዲህ ላስወርዳችሁ፣ ያው ብዙ ሰው ገስት ላይ ታች ስላለ ላስወርዳችሁ ነው ከይቅርታ ጋር። እሺ አዲስ በጣም ነው አመሰግናለሁ። ዜና ኮል እሺ እህታችን ፍላጎትን እሺ ናቱ ቀጥል ብሮስኪ። እሺ ቃሎት ያሰማለን። በድጋሚ እንዴት ናችሁ ብያለሁ። ምህረት አለሽ? አቤት ናቱ አለው። እግዚአብሔር ይመስገን። ሰላም እንዴት ዋላችሁ? አለን። እንኳን ደህና መጣሽ እህታችን። ያ የመጀመሪያውን ጥያቄ ሰምተሽዋል ብዬ ገምታለሁ፣ ግን ልድገምልሽ። ሰባቱ የቤተክርስቲያን ምስጢራት የሚባሉት ወይ ደግሞ ሰባቱ ምስጢራት የቤተክርስቲያን የሚባሉት ምን ምንድን ናቸው ታውቂያቸዋለሽ? ሙሉውን አላውቀውም፣ ግን ልሞክር። እስኪ ሞክር። እሺ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት እዛ ውስጥ አለ። ሚስጥረ ክህነት እሺ፣ ሚስጥረ ቀንዲል በቃ አላውቀውም። ኦኬ እሺ። እዚሁ ላይ ግን አንድ ጥያቄ ለመጨመር ያህል አምስቱን ታውቂያቸዋለሽ አይደለ? አዎ፣ አምስቱ አዕማደ ምስጢራት። አዎ፣ ለምሳሌ አምስቱ አዕማደ ምስጢራት ይባላል። አምስቱንም ምስጢራት እንላለን፣ ሰባቱንም ምስጢራት እንላለን። ልዩነቱ ምንድን ነው? አምስቱ አዕማደ ምስጢራት የሃይማኖት ዶግማ ናቸው፣ የማይቀየሩ፣ የማይለወጡ፣ የማይሻሩ። እሺ፣ ሰባቱ ምስጢራት ደግሞ ከነዛ ውስጥ የሚደጋገሙ ምስጢራቶች አሉ። ስለዚህ አሁን ምን ታደርጊያለሽ? ጥምቀት፣ ሚስጥረ ጥምቀት ላይ ሚስጥረ ጥምቀት የልጅነት የምናገኝበት ጥምቀት ነው። ይሄኛው ደግሞ የንስሐ ጥምቀት አይደለም። ኦኬ። ስለዚህ አሁን ምን ታደርጊያለሽ መሰለሽ? መልስ ሲመለስ አንድ ትሰሚያለሽ፣ እሱ ጥሩ ነው። ሁለተኛ ግን መልሱ ለመመለስ የሚያስፈልገው ነገር ምንድነው? ምስጢራቱ ምንድነው ልዩነታቸው? እዚህ ጋር ምስጢር እዛ ጋር ምስጢር ይላል እና ምንድነው ልዩነቱ የሚለውን ነው። ስለዚህ ይሄ የራሴን ጥያቄ ልጠይቅሽ፣ የነጋዲን ጠይቄያለሁ። ሰው ለመዳን ምን ማድረግ አለበት? አንድ ሰው ለመዳን ምን ማድረግ አለበት? በመጀመሪያ በክርስቶስ ማመን አለበት። እሺ። አምኖ መጠመቅ አለበት። እሺ። በክርስቶስ ብቻ ነው የሚያምነው? በክርስቶስ የማዳን ስራ ማመን፣ ያው በሚስጥራቶቹ ማመን። እሺ። ከዛስ መጠመቅ አለበት እና የሚስጥራትን መፈጸም አለበት። ሚስጥረ ቁርባንን። ጎበዝ። እሺ፣ ቀለል እናርግላቸው ብለን ነው። ጋዲ ደግሞ ጨምርላት። በቃ ጥያቄ ጥየቅ። የአሁኑን ግን ጥርት አድርገህ የሰባቱ ሚስጥራት ቤተክርስቲያንን እሱንም ጥርት አድርገህ ብትነግራቸው ታች ላሉ ሰዎችም፣ ከዛ ሁለተኛውንም ደግሞ ፎርሙላውን አለ አይደለ፣ ጥርት ያለውን ነገር ብትናገር ጥሩ፣ እግረ መንገድን ለሚሰማው ሰው ታች ላለ ሰው። እሺ ጥሩ። ከመጀመሪያው ስንነሳ ምንድን ነው፣ እግዚአብሔር ያክብርሽ ምረቴ። ከመጀመሪያው ስንነሳ ምንድን ነው ምስጢራት የሚለውን በቃ ሁለቱን መጀመሪያ መለየት አለብን። ምስጢራት ስንል መልሱን ለመመለስ በጣም ነው የሚያግዘን የመጀመሪያው ነገር ማለት ነው። የመጀመሪያው አምስቱ አዕማደ ምስጢራት ስንል ምን ማለታችን ነው? ኦኬ፣ በሰው አእምሮ የማይመረመሩ ከእግዚአብሔር የሆኑ ትልቅ ስጦታዎች እያልን ነው ማለት ነው። ምስጢራት ስንል እንደዚሁ በካርናል በሆነ ወይ ደግሞ ስጋዊ በሆነ አእምሮ የማንመዝናቸው ወይ ደግሞ የማንፈትሻቸው የማንመራመራቸው ግን ከእግዚአብሔር የሆኑ መገለጦች እነዛን ምስጢራት እንላለን። ለምሳሌ ምስጢረ ሥላሴ እግዚአብሔር ራሱን በገለጠበት መልክና ልክ ድረስ ስለሆነ የምናውቀው እና ያንን ደግሞ አእምሮ እስከ መጨረሻው ፈትሾ ሊደርስበት ስለማይችል እና እስከተገለጠልን ልክ ድረስ ብቻ ስለሆነ የምናውቀው እና አሜን ብለን የምንቀበለው ለዛ ምስጢራት እንላቸዋለን። እነዚህ ትርጉሙ ምስጢር ይባል እንጂ በእንግሊዝኛው ሚስትሪ ተብሎ ይነገራል። አምስቱ አዕማደ ምስጢራት ማለት ነው። ሰባቱ ምስጢራት ግን ስንል እንደዚህ እያለን አይደለም።
እንደዚህ እያለን ሳይሆን ሰባቱ ምስጢራት ስንል ምን እያለን ነው? ጸጋውን የምንቀበልባቸው መንገዶች እያለን ነው ማለት ነው። ስለዚህ የእግዚአብሔርን ጸጋ የምንቀበልበትን መንገዶች ምስጢራት ስንል ሰባቱን እያለን ነው ማለት ነው። ስለዚህ የእግዚአብሔርን ጸጋ እንዴት ነው የምንቀበለው? በየትኛው መንገድ ነው የምንቀበለው የሚለውን ማየት ያስፈልጋል። ለምሳሌ በጥምቀት የእግዚአብሔርን ጸጋ እንቀበላለን። ስለዚህ አንደኛው ምስጢረ ጥምቀት ይሆናል ማለት ነው። ባልና ሚስት አንድ የሚሆኑበትን ያንን ታላቅ ሐዋርያው ቅዱስ ጳውሎስ ምስጢር ብሎ የጠራውን ይሄንን ታላቅ ጸጋ የምናገኝበትን አንድ የመሆንን ምስጢር የምናገኝበትን ደግሞ ምስጢረ ተክሊል እንለዋለን ማለት ነው። ከጌታችን ለሐዋርያት የተሰጠውን ያንን ታላቅ የሆነ ደግሞ ክህነት የምናገኝበትን ያንን ስጦታ የምናገኝበትን ምስጢር ደግሞ ምስጢረ ክህነት እንለዋለን ማለት ነው። በሐዋርያት ሥራ ምዕራፍ 19 እንዲሁም ሐዋርያት ሥራ ምዕራፍ 8 እንዲሁ በተለያዩ ቦታዎች ላይ እጅ በመጫን መንፈስ ቅዱስን ሲቀበሉ አይተናል እና ያንን ስጦታ ደግሞ የምንቀበልበትን ከዛ በኋላ ግን በአንብሮተ እድ ምትክ የመጣ ምስጢረ ሜሮን የምንለው አለ። ያንም የእግዚአብሔር ጸጋ የምንቀበልበት ይሆናል ማለት ነው። ስለዚህ ምስጢረ ሜሮን፣ ምስጢረ ቀንዲል እንደገና ደግሞ የኃጢአት ስርየትን የምናገኝበትን እርስ በርስ ተናዘዙ እንደተባለ ወይ ደግሞ አንድ ዮሐንስ መልእክት ምዕራፍ 1 ቁጥር 9 አካባቢ እንደተናገረው የያዕቆብ መልእክት ላይ እንደዚሁም በመናዘዝ የኃጢአት ስርየትን በንስሐ የምናገኝበትን ደግሞ ይህን ታላቅ ምስጢር ደግሞ ምስጢረ ንስሐ እንለዋለን ማለት ነው። ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ጥምቀት፣ ምስጢረ ቀንዲል፣ ምስጢረ ሜሮን እና ምስጢረ ተክሊል ረሳው እንዴ? አጎደልኩ ጋዱ ምንድነው ያጎደልኩት? ያለ አይመስለኝም። ያ በቃሌ ስለሆነ ካጎደልኩት ትነግሩኛላችሁ። እነዚህን ምስጢሩን የምንቀበልበት ማነው ጸጋውን የምንቀበልበት ስለሆነ ሳክራመንት ወይ ደግሞ ምስጢር እንላለን። ስለዚህ ሰባቱ ምስጢራት ስንል ምን እያለን ነው? ሰባቱ ምስጢራት ስንል ምን እያለን ነው? ጸጋውን የምንቀበልበት መንገድ እያለን ነው። ትርጉሙም ይለያል። ሳክራመንት ማለት ነው። አምስቱ ግን ሚስትሪ ናቸው። ኦኬ አዕማድ ናቸው፣ የምናምናቸው ነው ወይ ደግሞ ኦብጀክት ኦፍ ፌዛችን ነው የምናምነው። እነዛን ምስጢር ደግሞ ሚስትሪ እንላለን ማለት ነው። ሁለተኛው ሰው ለመዳን ምን ያስፈልገዋል? ስለዚህ አንድ ሰው ወደ ቤተክርስቲያን ለመጨመር ድህነትን ለማግኘት አሁን እኛ ሁላችንም እንደሚታወቀው ኦርቶዶክሳዊ ነገረ ድህነት አስተምሯችን እርከን አለው። እሱም እርከኑ 3 ነው። ድነናል፣ እየዳንን ነው፣ እንድናለን የሚል እርከን አለው። ስለዚህ አሁን እያወራን ያለ ነው ስለ ኢኒሻል ሳልቬሽን ወይም ደግሞ ስለመጀመሪያው ሰው ልጅ ስለዳነው ድህነት በጸጋው ስለተገኘ ስለዛ ድህነት ነው። ይህን ድህነት ሰው ልጅ እንዴት ነው የሚያገኘው? ለምሳሌ ሌላ ቤተ እምነት ውስጥ ያሉም ሊሆኑ ይችላሉ። ሰዎች ወደዚህ መዳን እንዴት ነው የሚመጡት ሲባል ከእግዚአብሔር የተገለጠ አስተምህሮ አለን፣ የተሰጠን ሃይማኖት አለን። ያንን ሃይማኖት አሜን ብሎ መቀበል የመጀመሪያው ይሆናል ማለት ነው። የትኛውን ሰው ሰራሽ የሆነውን ነው? አይደለም። በሆነ ጊዜ ብቅ ያለ አስተምህሮ ነው? አይደለም። የዛሬ 2000 ዓመት ለሐዋርያት የተሰጠ ከሐዋርያት ጀምሮ ያለ ሃይማኖት አለ፣ አስተምህሮ አለ። ያ አስተምህሯችን ደግሞ በጉባኤ ይገለጣል። ኦኬ በጉባኤ ይብራራል፣ ይገለጣል ማለት ነው። በተለይ በሰፊው የሚታወቀው ጸሎተ ሃይማኖት የምንለው ነው። ሁሉንም አስተምሯችንን ኮምባይን አድርጎ የያዘ ኮንፌሽናችን ስለሆነ ወይ ደግሞ መግለጫችን ስለሆነ፣ ስለዚህ ከእግዚአብሔር ለሰው ልጅ ዘላለማዊ የተገለጠ ሃይማኖት አለ። እሱን አሜን ብሎ መቀበል ነው። አሜን ብቻ ብሎ መቀበል ግን አይደለም። አሜን ብለን ከተቀበልን በኋላ ያንን የእግዚአብሔር ማዳን የምንቀበልበትን ጸጋውን የምንቀበልበትን ምስጢራት መፈጸም ይጠበቅብናል። ስለዚህ ሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም እንደሚለው ከውሃና ከመንፈስ ደግሞ መወለድ አለብን። ያም በጥምቀት ይሆናል ማለት ነው። ከዛ በኋላ ግን እንደው እምነታችንን ብቻ ይዘን መቀጠል ሳይሆን በፍቅር የሚሰራ እምነት ይዘን መቀጠል አለብን። ዛሬ ገብተው እንዳይጠየቁ እንዴ አንተ ሰው እንዳለ መልሰው ልጨርስ ነው። በቃ ቴንክ ዩ። እሺ ጋደየ ያክብርልናት። በጣም ጥሩ አድርገን ያብራራኸው። ያው መጨረሻ ላይ ሰፋ የሆነ ሚሴጅ ገባልኝ አንተ እንደዛ ስትለኝ አረዮ በፍታ። እሺ እህታችን ምህረት በርችልን። ኦኬ በርቱ። በቃ ገብቶ መጠየቅ ራሱ ያለውን ነገር በቃ የቻላችሁትን መሞከር ራሱ ትልቅ ራሱን የቻለ ስቴፕ ነው እና ሁሌም ቀደም ትምህርቶች ሲሰጡ ኖት ነገር መያዝ ምናምን ነገር አንርሳ። እሺ እህታችን ምህረት በርቺ። እሺ በርቺ። እሺ ጋር ያመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እሺ ዲያቆን መኳንንት። እሺ ጽዮንና ሱላማጢስን መኩ ተቀበላት። አይ ቲንክ እሷ መሰለኝ መጀመሪያ የገባችሁ። ከዛ ጽዮንን ደግሞ እንቀበላታለን። መኩዬ እንኳን ደህና መጣ። እኔ ቀድማታለሁ ጋዲ ነው። እሺ ይቅርታ። እሺ ዲያቆን መኳንንት። እሺ ጽይ እንኳን ደህና መጣሽ።
መኩ ሰላም በለንና ጽዮንን ተቀበላት። ሁለት ጥያቄ እስቲ ያቀርብላት። እሺ እንዴት ናችሁ? ሁላችሁም ሰላም ክርስቶስ ይብዛላችሁ። ጋዲ ዮባ መምህር ዘላለም ናቱ ሁላችሁም እዚህ ላይ ያላችሁ ከታች። እሺ ሁለት ጥያቄዎች ከተፈቀደልኝ እጠይቃለሁ። ቀላል ጥያቄ ነው። ጋዲ ብዙም መሰረታዊ የሆኑ ነገሮች ላይ ሆኑ ቀለል ያሉ ነገሮች ያው ሌቭሉን ከፍ እያደረግነው እንሄዳለን። ችግር የለውም። እሺ ያው ሌሎችም እንዲያውቁ ከ451 በፊት ከነበሩ አባቶች 5 ጥቀሻቸው እስቲ። እስኪ ድገምልኛ እንዴ ጥያቄ ነው? እስማ ከባድ ነው። ከ451 ዓመተ ምህረት በፊት የቤተ ክርስቲያን አባቶች የቤተ ክርስቲያን እሺ አረ ቢቀየርልኝ ደስ ይለኛል። ፕሬስ ጀስት በቃ ብዙ አባቶች የሚጠቀሱ አሉ አይደል? የምንጠቅሳቸው ልሞክር። ቅዱስ ቄርሎስ አንድ፣ ዝም ብለሽ ጥሪያቸው አባቶች። አትናቴዎስ፣ ቅዱስ አትናቴዎስ። እሺ ቅዱስ አትናቴዎስ ሁለት። ጉድ አግስቲኖስ፣ ቅዱስ አግስቲኖስ ጎበዝ። አውግስቲን 3። ያው ዮሐንስ አፈወርቅ 4። ዮሐንስ አፈወርቅ ጎበዝ። ዮስጦስ ሰማዕት ቅዱስ በጣም ጥሩ። በቃ 5 ሞልተሻል እኮ በጣም ይሄ ብዙም በጣም ጀግና። ስለዚህ ከ451 በፊት ከነበሩት ያው ብዙ አባቶችን መጥቀስ እንችላለን። ያው እንደምታውቁት ከአፖስቶሊክ ፋዘርስን ቀጣይ ጥያቄ ስለማደርግ ለሌሎች አፖስቶሊክ ፋዘርስን ባልጠቅሳቸውም ግን በጣም ብዙ አባቶች አሉ። አሁን የጠቀስ ከኦገስቲን አክቹዋሊ ሊቁ ኦገስቲን ተብሎ ነው የሚታወቀው የቤተክርስቲያናችን የቤተክርስቲያን አባት ይባላል። ግን ቅዱስ አንለውም ባይንኬዝ ኢትዮጵያ ውስጥ ማለት ነው። እሺ ስለዚህ ብዙ አባቶች ልንጠራቸው እንችላለን ማለት ነው። አፖስቶሊክ ፋዘሮችን ቀጣይ እንጠይቃለን። እሺ ሁለተኛ ጥያቄ ላድርግልሽ እና ወደ ሌላ ልለፍ። እሺ ወደ ጉባኤያት ሊሄድ አሁን ደግሞ ወይኔ እሺ ፐርሰናል ታውቃታለህ እንዴ? ያከበድክበት እንዴ? አይ ኖርማል ነው ባይዘው። አይ ልክ ነህ። አረ ኖርማል ጉባኤያት አባቶችን ከጠቀስን ጉባኤያት የሚከብዷት አይመስለኝም። ተሞክር፣ ችግር የለውም። በነፃነት ተሞክር። ቢያንስ መሰረታዊ ቤተክርስቲያን ጥያቄዎች ቢሆኑ ትንሽ ጉባኤያት በጣም መሰረታዊ ናቸው። ጥያቄውን አቅርብና መኩዚ ችግር የለውም። በቃ ቀላሉ ጥያቄ እስቲ የዓለም አቀፍ ጉባኤ ቤተክርስቲያን የምትቀበላቸው ስንት ናቸው? ማን ማን ናቸው? ኒቂያ ጉባኤ 1፣ ከልቄዶንያ ኤክስ ቆስጠንጢያንያስ ቁስጥንጥንያ። እሺ ጥሩ። ኤፌሶን ጉባኤ 3 ጠቅሰሻል። በጣም ጎበዝ። ሶስቱ ናቸው። ኬልቄዶን ጉባኤ የዓለም አቀፍ ጉባኤ አይደለም። ሶስቱ ጉባኤያት ናቸው እኛ በቤተ ክርስቲያን ዓለም አቀፍ ጉባኤ ተብለው የሚጠሩት። ሶስቱን ጠቅሰሻቸዋል። የኒቂያ ጉባኤ፣ የቁስጥንጥኖስ ጉባኤ እና እንዲሁም ደግሞ የኤፌሶን ጉባኤ ናቸው። ሶስቱ ናቸው ማለት ነው። ዓለም አቀፍ ጉባኤ ናቸው ቤተክርስቲያን የምትቀበላቸው። ቤተክርስቲያን አንድ በነበረችበት 451 በፊት ብለው የሚጠራው እነዚህ ሶስቱ ጉባኤያት ናቸው በነገራችን ላይ። ከዛ በኋላ ዓለም አቀፍ ጉባኤ ብለን አንጠራም፣ አንቀበልም። እኛ እንደ ዓለም አቀፍ ጉባኤም አንቀበላቸውም እነሱን ማለት ነው።
ጉባኤቶች ላይ የተነሱት አንዳንድ ትምህርቶች አሉ። የምንቀበላቸው ትምህርቶች እንደ ትምህርት ማለት ነው። ልንቀበላቸው የምንችላቸው ትምህርቶች ሊኖሩ ይችላሉ፣ ግን እንደ ጉባኤ አንቀበላቸው። እኛ ቤተክርስቲያናችን 3ቱ ጉባኤትን ትቀበላለች ማለት ነው። እግዚአብሔር ይስጥልን። እናመሰግናለን። እህታችን ጽዮን በጣም ጎበዝ። እሺ በርቺ፣ ፎሎ አድርጓት። ሌሎቻችሁ ምናምን ነገር ጽን ፎሎ አድርጓት፣ በርቺ። እሺ ጎበዝ። ሁለቱንም ጥያቄ በስርዓት መልሰሻል ምናምን ነገር። በጣም አመሰግናለሁ። በርቺ፣ ጎበዝ ጎበዝ። አመሰግናለሁ። ያው ቀለል አድርጊ ብሎኝ ነው። ይሄ ባይደው ብዙ ሰው ሊከብድ የሚችል አይነት ጥያቄ ነው። ጎበዝ፣ ቀላል የሚባል ጥያቄ አይደለም። ይበልሽ ጎበዝ ጎበዝ። እሺ እዮብ አለ ድምፅ አለ እኔ ጋጂ። ኦኬ እሺ እሺ እሺ። ዶክተር ዘላለም ካለ ሱላማጢስ። አቤት ጋዲ፣ እንዴት አላችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ዶክተር ዘላለም ሁለት ጥያቄ ያቀርብልሻል። አለ አይደል ዞላ? አለው ጋዲ አለው። በዚህ አጋጣሚ በጣም ጥሩ ነው። እንደው አንዳንድ ጊዜ እንደዚህ አይነት ፕሮግራም መኖሩ በጣም መልካም ነው። ሰዎች ራሳቸውን ይፈትሻሉ፣ ለነገም ደግሞ እንዲዘጋጁ ስለሚረዳቸው ሁላችንም እንማራለን። በነገራችን ላይ ቀላል ነገር አይደለምና ጥሩ ሁልጊዜ አፖሎጂቲክ ስራዎችን ብቻ ይሄ ራሱ እንደዛ ነው የሚጠበቀው ብዬ ነው የማስበው። እና ጋዲ በርቱ፣ መልካም ነገር። እሺ ሱላማጢስ፣ የመጀመሪያ ጥያቄ ቤተክርስቲያን ስንት ባህሪ አላት? እሺ የቤተክርስቲያን ባህሪ ስንት ናቸው? ይሰማል ወይስ የለውም እንዴ? ይሰማል ይሰማል። ሜቢ እያሰበች መሰለኝ። ጥያቄው ሰምተሽ ንገሪኝ። አሚዩት አድርጊና አውሪኝ። አብረን እያወራን ነው የሚሆነው። የቤተክርስቲያን ባህሪያት 4 መሰሉ ባልሳሳት። ጎበስ 4 ናቸው። እነሱም ምን ምንድን ናቸው? ያው ጸሎት ሃይማኖታችን ማለት ነው። ይሄ የሃይማኖት መሰረት ሁሉም በፈጠረ ብለን የምንለው የለም፣ እዛ ውስጥ ያሉት ናቸው። እሺ ምን ምንድን ናቸው? ሁለቱ ጥያቄዎች ይሄ ነው የሚሆነው። ምን ምንድን ናቸው? አንዲት ቅድስት ሐዋርያዊትና ሁለንተናዊት ይመስለኛል። ኦኬ ቃልዮት ያሰማልን። ቤተክርስቲያን አንዲት ናት። ቤተክርስቲያን ኩላዊት ናት። ቤተክርስቲያን ቅድስትና ሐዋርያዊት ናት። ኦኬ የምንለውም ይሄ ነው። አንዲት ቅድስት በሆነች ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን ነው የምንለው። ስለዚህ ሁለቱንም መልሰሻል እኔን ጥያቄ ማለት ነው። ቀጥሉ እናንተ። በጣም ጥሩ በጣም ጥሩ። ነገረ ቤተክርስቲያን ላይ የተነሳ ጥያቄ ነው። እህታችን ሱላማጢስ ሁለቱንም ጥያቄ በበቂ ሁኔታ መልሰሻል። በጣም ጎበዝ፣ በርቺልን። እሺ እህታችን፣ ያው ገስት ላይ በጣም ብዙ ሰው ስላለ ጥያቄ ፌር ኤንድ ስኩዌር ለሁሉም እንዲዳረስ በተቻለ መጠን አጠር ያሉ እንደዚህ ሁለት ጥያቄ ለመጠየቅ ያሰብነው ለዛ ነው። አንድ ሰው ላይ በጣም ረዥም ጥያቄ በጠየቅን ቁጥር ሌሎቹ የመጠየቅ ዕድላቸው እያነሰ ስለሚመጣ ማለት ነው። እህታችን እሺ በርቺልን፣ ጎበዝ። እሺ ጌታ ያክብርልን፣ በርቺ። እሺ እስቲ ትንሽ ደግሞ ወንድሞች ሲገቡ ትንሽ ጠጠር እናድርገው መሰለኝ ትላለህ። ቃላብ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም። ያው እንኳን ደህና መጣ። ወንድሞች ሲገቡ ትንሽ ጠጠር ማድረግ የሚባል ነገር አለ። ይሄን እንዴት ታምንበታለህ? ትቀበለዋለህ ትላለህ? እሞክራለሁ እንግዲህ። እሺ አይ ይሄን ያለ እንኳን እንትን ያለ አይደለም። እሺ አንድ ጥያቄ ጌታችን ኢየሱስ ያው መጽሐፍ ቅዱስ ጥቅሶችን ማወቅ ስላለብን ነው። ወንድማችን ቃላብ እንድትሞክር ነው። ይህ ስጋዬ ነው ብሉ፣ ይህ ደሜ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ ደሜ ይህ ነው ጠጡ ብሎ የተናገረበት የመጽሐፍ ቅዱስ ክፍል የትኛው ነው? ከነ ምዕራፉ ቃል በቃል አላውቀውም።
አይ እንትኑን ጥቅሱን ሳይሆን የመጽሐፍ ቅዱስ ክፍሉን የትኛው የመጽሐፍ ቅዱስ ክፍል ላይ ነው ይሄ ነገር የተቀመጠው? ዮሐንስ ወንጌል። አዎ ምን መሰለህ ያልኩ ልድገምልህ ቃሉን ቃል በቃል እንድታስታውሰው። ይህ ስጋዬ ነው ብሉ። ኦኬ እሺ ቆይ እንደው መጽሐፍ ቅዱስን ከፍቼ ላንብብልህ ቃል በቃል ሜቢ ወደ ሌላ ቦታ እንትን እንዳይለ እንካችሁ ብሉ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የተናገረበት የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል መሰለኝ ወይ ሐዋርያት ሥራ። ኦኬ ይህን የተናገረበት ክፍል ኦፍኮርስ ዮሐንስ ወንጌል ምዕራፍ 6 ላይ ከዚህ ጋር የሚመሳሰል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረበት ክፍል አለ ለቅዱስ ቁርባን የምናነሳበት። ግን እኔ አሁን የነገርኩ ክፍል ከዚህ ወጣ በኋላ አንተም ገብተህ ሪፈር ማድረግ ትችላለህ ወንድማችን ቃላብ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ። እሺ ማቴዎስ ወንጌል ምዕራፍ 26 ያዘው። እሺ ማቴዎስ ወንጌል ምዕራፍ 26 ከቁጥር 25 ጀምሮ እስከ 28 ያለውን ብታነብ ይሄንን አሁን ያልኩን የመጽሐፍ ቅዱስ ክፍል ታገኘዋለሽ። እሺ ሁለተኛ ጥያቄ ኢትዮጵያዊው ጃንደረባን ያጠመቀው ማን ነው? ፊልጶስ። ጎበዝ። ኢትዮጵያዊ ጃንደረባን ያጠመቀው ማን ነው? ፊልጶስ። ይህን ኢትዮጵያዊ ጃንደረባን ፊልጶስ እንዳጠመቀበት የሚያሳየው የመጽሐፍ ቅዱስ ክፍል ምን ላይ ነው ያለው? ይህ ታሪክ ፓርቶቹን ቀጥታ የት ጋር እንዳሉ ምናምን ነገር አላውቅም፣ ግን ያው ባኮስን እንትናን ጃንደረባውን ያጠመቀው እንትናን ፊልጶስ እንደሆነ አውቃለሁ። ለማስረጃ እንዲሆን ምን ታደርጋለህ መሰለህ? የሐዋርያት ሥራን አሁን ሁለት ክፍል የምታነበውን ሰጠውክ ማለት ነው። ሌላ ተጨማሪ ደግሞ ምን ታነባለህ? ከዚህ ከገፍት ከወረድክ በኋላ ጥያቄው መልሰሃል። ፊልጶስ ነው ያጠመቀው። የሐዋርያት ሥራ ምዕራፍ 8ን ገብተህ አንብብ። እሺ የሐዋርያት ሥራ ስንት አልኩ? ምዕራፍ ስንት? 8። ለምን መሰለህ? ሐሳቦችን አሁን ዘመኑ በጣም ስለዘመነ ሰው አሁን ከአንዳንድ ሰዎች ጋር ለራስም ለእምነትም መጽሐፍ ቅዱስ ሁላችንም ክርስቲያኖች ኦኬ መጽሐፍ ቅዱስን የሰጠችን ቤተክርስቲያን እንደመሆኗ መጽሐፍ ቅዱስ ማንበብ አለብን። ከሰዎች ጋር ስናወራ ደግሞ እንዲህ አይነት ነገር አለ ብለን ለሰው ስንናገር ሰው በዚህ ሰዓት በመረጃ ነው ሁሉም ሰው የሚያምነው። እዚህ ክፍል ላይ ነው ብለን ማሳየት መቻል አለብን። ኦኬ ለሰው ስንናገርም እንዲህ ነው ብለን ከሰው ጋር ስንማማርም መጽሐፍ ቅዱስ ተክሰን መናገር ስላለብን ወንድማችን ቃላብ የሐዋርያት ሥራ ምዕራፍ 8ን ከዚህ ገፍት ከወረድክ በኋላ እንደ አሳይመንት ማቴዎስ ወንጌል ምዕራፍ 26ን የሐዋርያት ሥራ ምዕራፍ 8ን ሁለቱን የመጽሐፍ ቅዱስ ክፍሎች ታነባለህ ማለት ነው። ታች ያላችሁ ሰዎች የማታውቁት ሰዎች ካላችሁ እንድታነቡ እሺ፣ እንደ አሳይመንት ሰዱ ወንድማችን ቃላብ። ስለዚህ 1.5 ከሁለት አግኝታል ማለት ነው። ስለመጣ እናመሰግናለን። በርታለን። ጌታ ካንተ ጋር ይሁን። እሺ አመሰግናለሁ። ታች ያላችሁ ሰዎችም ሪኮመንድ የሚደረጉ እዚህ ወንድሞች የሚጠይቋቸው መልሶች ከመያዝ ባለፈም ደግሞ ይህን ክፍል አንብቡ ተብላችሁ ሪኮመንድ የሚደረጉ ክፍሎችን የመጽሐፍ ቅዱስ ክፍሎችን ማንበብ እንዳይረሳ እሺ። እና ማንበብ ያስፈልጋል። ሁላችንም ራሳችንን አፕዴት ማድረግ ስላለብን። እሺ ናቱ አለህ? ፕሮስኪ አለው። እሺ አይ ቲንክ እያ ነው የሚለው እያ 19 ዘገብርኤል የሚል ወንድማችን አለ። እሱን ተቀበለውና ጥያቄ ማቅረብ ትችላለህ ፓፓ። እሺ እያ እንዴት ነህ? ይሰማል? ቀይ አብርቶበታል እሱ አይ ቲንክ። ኦኬ አሁን መጣ። ይሰማል? ይሰማል። ችግር ነው። እሺ እንኳን ደህና መጣ። እንግዲህ ጋዶ ባለው መሰረቱ ለወንዶች ከበድ ያለ ጥያቄ ነው። እሺ በቤተክርስቲያን ታሪክ ውስጥ አይ ኖ ትንሽ ሊከብድ ይችላል አላውቅም፣ ግን በቤተክርስቲያን ታሪክ ውስጥ የተነሱ መናፍቃን አሉ አይደለ? እና ቢያንስ ሁለቱን ጠቅሰ የተነሱ መናፍቃን እና ምንፍቅናቸው ምንድን ነው? እድሉን ስለሰጣችሁኝ አመሰግናለሁ። ልሞክር። የመጀመሪያው አሪዮስ ሲሆን በኒቅያ ጉባኤ የተወገዘ ክብር ይግባውና ጌታችን ኢየሱስ ክርስቶስን ወልድ ፍጡር በመለኮቱ ብሎ የካደ ነው። ሁለተኛው ንስጥሮስ በመንፈስ ቅዱስ ላይ ክህደት ያነሳ መናፍቅ ይመስለኛል። ንስጥሮስ። እሺ ቀጥልና ሌላ የምትጨምረው አለ? ኤልቪዴስም እንደዚሁ
መናፍቅ እንደሆነ እሺ እሺ እንግዲህ አንዳንድ ጥያቄ ይበቃቸዋል። እንደውም ይሄ ቆንጆ ነው። አንተ ሳትክ ተብሎ የሚታሰበውን ጥያቄ ለሌላ ሰው ይጠየቃል። ባይሆን ሌላ ሰው ተቀበሉና ያ ምንድነው ያው ናቱ ስለ ጥያቄው እናመሰግናለን። ወንድማችን እያ በቤተክርስቲያን ውስጥ ሁለት መናፍቃን ጥቀስ ተብለ ነበረ። በመናፍቃን ናቱ የጠየቀው ሁለት ጥያቄ ነው። መናፍቃንና ምንፍቅናቸውን ነው። ሶስት መናፍቃንን ጠቅሳል። መናፍቃን ዝርዝሩ ላይ ልክ ነህ። አሪዮስን አንስታል፣ ንስጥሮስን አንስታል፣ ሄልቪዴስን አንስታል። ይህንን ሙሉ ለሙሉ መልሳል። ሙሉ ለሙሉ ምንፍቅናቸውን ስታብራራ ግን የመጀመሪያ አሪዮስን ልክ ነህ፣ ወልድ በመለኮቱ ወይ ደግሞ ወልድ እግዚአብሔር ወልድ ፍጡር ነው ብሎ ያስተማረ መናፍቅ ነበር። እሱም በሰራት መልሳል። ንስጥሮስ ላይ ስትመጣ ግን መንፈስ ቅዱስ ላይ ብለን የተናገርከው ወንድማችን እዚህ ጋር ልክ አይደለህም። ታች ሆነ ተከታተል። ሌላ ሰው ይጠየቅና ንስጥሮስ ምንፍቅናው ናቱ ምን እንዳለው ምንድነው ንስጥሮስ ምንፍቅናው ምንድነው የሚለውን ነገር ሌሎች ሰዎችም ስለሚጠየቁ ያኔ መልሱን ታገኛለህ። ወንድማችን ታች ሆነ ተከታተል። ሶስተኛ ደግሞ ሄልቪዴስ ብላ ያነሳው መናፍቅ ትክክል ነው። እሱ መናፍቅ ነው። ሄልቪዴስ ደግሞ ምንፍቅናው ምን ነበረ ከተባለ እሱንም ደግሞ ታች ቁጭ ብለህ ትከታተላለህ። ሌሎች ሰዎችንም እንድንጠይቅ ማለት ነው። ኦኬ ሌሎች ሰዎችንም እንድንጠይቅ በር ስለከፈትክልን በመልሶች ውስጥ። ስለዚህ ወንድማችን እናመሰግናለን። ስንት አግኝታል ማለት ነው? 2.5 ከ3 አግኝታል። መናፍቃኑን በስርዓት ዘርዝራል። ምንፍቅናቸውንም ደግሞ ግማሽ ስላገኘ 2.5 አግኝታል ከ3 ማለት ነው። እሺ ወንድማችን በውስጥ ጽፈልህና አንድ ጥያቄ ጠይቀሃለሁ ትመልስልኛለህ። እሺ ወንድማችን እሺ፣ እግዚአብሔር ያክብርልን። እሺ ኦኬ መኩ እሺ መኩ የሺን ዲያቆን መኳንንት የሺን ተቀበላትና ከዛ እስቲ መሀል ላይ ደግሞ በመዝሙር የሆነ መዝሙር ነገር እናዳምጥ መሰለኛል። እንደዛ ብናደርግ መልካም መሰለኝ። እሺ መኩ ተቀበላት የሺ እንደሱ ይሻላል። እሺ መልካም የሺ እንደምን አለሽ? እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ ከመጽሐፍ ቅዱስ ውስጥ ማለት ፍሬ ማፍራት እንዳለብን የሚጠቅስን አንድ ሁለት ጥቅስ ፍሬ ማፍራት እንዳለብን ወይም ደግሞ ስራ ለድህነት ያስፈልጋል ከብያዘው ጥቅስ ማለት ግዴታ ጥቅሱን ሳይሆን አካባቢውን ካለ ስራ ለድህነት ማስፈለጉን ሀሳቡ መናገር ትችላለሽ። ስራ እምነት ያለ ስራ ከንቱ ነው የሚለው የያዕቆብ መጽሐፍ ላይ። ጎበዝ ቀጥይ። ጥያቄው እንዲገምልኝ። እሺ ጠቅሰሻል እኮ ስራ ለድህነት ወይም ደግሞ ፍሬ ማፍራት እንዳለብን አንድ ክርስቲያን ፍሬ ማፍራት እንዳለበት የሚገልጽ የመጽሐፍ ቅዱስ ጥቅስ ወይም ሀሳቡን ንገሪ። አንደኛው የመጽሐፍ ነው፣ ሌላኛው ደግሞ ዮሐንስ መሰለኝ። ጎበዝ ምን የሚለው ሀሳቡ ትንሽ ይሰማል? አሁንም መተሻል ይሰማል። ይሰማል? አሁን ይሰማል። የታቸው ያዕቆብ መልእክትና ዮሐንስ ወንጌል መሰለኝ ካልተሳሳትኩ። እሺ መልካም። ወደ ሁለተኛ ጥያቄ እንሂድና ይሄኛው ያው ተመልሷል በወንጌል ደረጃ ማለት ነው። ሀሳቡ ግን አንደኛው እንዳልሽው ነው፣ በያዕቆብ መልእክት ላይ ያለው ነው። ሁለተኛም በዮሐንስ ወንጌል ምዕራፍ 15 ላይ የተገለጠ ነው ማለት ነው። ፍሬ የማያፈራው እኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ቆርጧል ብሎ ጌታ ኢየሱስ ክርስቶስ የነገረን አለ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይም እንደዛው እሺ
ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በግልጽ መዳናችን በፍርሃትና በመንቀጥቀጥ መፈጸም እንዳለብን የሚነግረን ክፍል አለ። እንዲሁም ገላትያ ምዕራፍ 5 ቁጥር 21 ላይም ስንመለከት ምን ማድረግ እንዳለብን ፍሬ ማፍራት እንዳለብን መንፈሳዊ ፍሬ እና ስጋዊ ፍሬ ምን እንደሆነ ለይቶን ነግሮን ስጋዊ ፍሬ የምናፈራ ከሆነ ወደ መንግስቱ እንደማንገባ የሚገልጽ ነው። እሺ ወደ ሁለተኛ ጥያቄ ልሄድና የመጽሐፍ ቅዱስ ክፍል ውስጥ ስንት ወንጌላት አሉ? እነሱስ ማን ማን ናቸው? 4 ወንጌላት አሉ። ማን ማን ናቸው? ቅዱስ ዮሐንስ፣ ማርቆስ፣ ሉቃስ ዮሐንስ ቃልዎት ያሰማልን። ተመልሷል። ጎበዝ እህታችን የሺ እግዚአብሔር ያክብርልን ስለመጣሽ። ቀደም የተባለውን ነገር እንዳትረሱ። መኩ መጀመሪያ ላይ ቀለል አድርጎ የጠየቃት መልካም ስራ እንደሚያስፈልግ፣ ሰው ድነቱን ለመፈጸም መልካም ስራ እንደሚያስፈልግ፣ ፍሬ ማፍራት እንዳለበት የያዕቆብ መልእክት ምዕራፍ 2 ላይ ያለው ሐሳብ አለ። ከቁጥር 20 ጀምሮ የያዕቆብ መልእክት ሙሉን አንብቡት። ኦኬ እናንተም ደግሞ መጽሐፍ ቅዱስ ማንበብን መጽሐፍ ቅዱስ ክፍሉ እንድታነቡት የያዕቆብ መልእክት ሌላ አሳይመንት ልስጣችሁ። የያዕቆብ መልእክት ምዕራፍ 2ን ከዛ ባለፈ ደግሞ መኩ ቀደም እንደነገርን የዮሐንስ ወንጌል ምዕራፍ 15ን ከቁጥር 1 ጀምራችሁ ብታነቡ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባት ያስወግደዋል እያለ ጌታችን ኢየሱስ ሲናገር እንመለከታለን። በተጨማሪ ደግሞ ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ ያለውን ዲያቆን መኳንንት ነግሮናል። እህታችን እሺ ጥያቄዎቹን የተጠየቀችውን በደንብ መመልሳለች። በርቺልን እህታችን፣ ጌታ ካንቺ ጋር ይሁን በነገር ሁሉ። አሜን። ከሁላችን ጋር ይሁን። በጣም የምወዳችሁ በነገራችን ላይ እግዚአብሔር ያክብርልን። እናመሰግናለን። እሺ ጋይስ እስቲ አሁን ደግሞ የተወሰነ በመዝሙር ረስረስ እንበል አይደለ? ምን ይመስላል? አፋለኝ ብሎ ነው የሚያወራው ጋዲ። አንተ ዝገት ሰውዬ። አይ መረጃው ካላችሁ የራሱ ፔጅ ነው። ኮሜንት ላይ እስቲ የምታውቁ ሰዎች የራሱ ከፍቷል አዲስ። እሺ ሁላችሁም እየሄዳችሁ የዘማሪ ገብረ ዮሐንስን ዩቲዩብ ፔጅ ሰብስክራይብ ያላረጋችሁ ሰዎች 19500 አካባቢ ሰብስክራይበር ነው ያየሁት። እኔ አሁን ገብታችሁ ሰብስክራይብ አድርጉለት። እሺ ሰፖርት መደረግ ስለሚያስፈልግ ማለት በጣም የምንወደው የምናከብረው ዘማሪ ነው እንደምታውቁት። በጣም መዝሙሮቹ በጣም ፓወርፉል ናቸውና ሄዳችሁ ሰብስክራይብ አድርጉ። ኦኬ ሰብስክራይብ አድርጉ። እሺ ሁለት የገቡ ሰዎች አሉ። እሺ ጉልላት እንኳን ደህና መጣ። ሰላም ጋዲ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እሺ ቀደም አንድ ሁለት ጥያቄዎች ያው በእርግጥ እሺ ጎን ለጎን አድሬስ ላድርጋቸውና የምትመልሳቸው ከሆነ ካልሆነ ወደ ሌሎች ጥያቄዎች እንሄዳለን። እሺ የንስጥሮስ ምንፍቅና ምን ነበረ? መንፈስ ቅዱስ ላይ መሰለኝ። አሁን ከቀደም ጀምሮ እንደ ታናሽ ወንድም ልገስጽህ ትላለህ። ቀደምም የገባ ወንድማችን ንስጥሮስ መንፈስ ቅዱስ ላይ ነው ምንፍቅናው ብሎ አይ አይደለም እሱን ተሳስተሃል፣ ትክክለኛው መልስ እንሰጣለን ብለነው ነበረ። ስለዚህ እዛ ላይ አይደለም የሱ። እሺ ሄልቪዲስ እንኳን ትንሽ ሊከብድ ይችላል። እሺ እሱን እንተውና ወደ ሌላ ጥያቄ ልሂድሽ፣ ወደ አንተ ልምጣ። ለምሳሌ መጽሐፍ ቅዱስ ላይ አብርሃም ጌታ ተብሏል አይደለ? ኢየሱስም ጌታ ተብሏል አይደል? አዎ። ምንድነው ልዩነታቸው ሁለቱ? ኢየሱስ ጌታ ሲባል አብርሃም ጌታ እንደተባለው ሌሎቹ ጌታ እንደተባሉት መሆን አለመሆኑን በምን እናውቃለን? እሺ ምናልባት ያው ሶስት ነገሮች ላይ ያይዝና ትክክል ከሆን ኮንተንት ትለኛለህ። ልክ ጌታ ክርስቶስ ጌታ እንደተባለ አብርሃም ጌታ እንደተባለ እግዚአብሔር ቅዱስ ይባላል፣ እንትኖቹም ቅዱሳን ይባላሉ፣ ሰዎችም ቅዱሳን ይባላሉ። ኢየሱስ የእግዚአብሔር ልጅ ይባላል፣ እኛም የእግዚአብሔር ልጅ እንባላለን። ነገር ግን እነዚህ ነገሮች ምንድናቸው? እግዚአብሔር ክርስቶስ ጌታ ሲባል ክርስቶስ ቅዱስ ሲባል የባህሪ ነው
የባህሪ ማለት ጌትነቱ የባህሪ ነው ማለት ነው። ሊወሰድ የማይችል የእሱ የሆነ ገንዘቡ የሆነ ማለት ነው። ቅዱሳንን ጌታ ስንል አምላክ ተብለዋል፣ እነሱም ይፈርዳሉ የሚል ነገርም አለ። እነዚህ ደግሞ የጸጋ ነው የባህሪ ያልሆነ ማለት ነው፣ ሊወሰድ የሚችል ቅድስናም ጭምር። ለምሳሌ ሳጥናኤል ቅዱስ ነበረ፣ ተወሰደ። ሊወሰድ የሚችል ቅድስና ነው። እኛ ልጅ ነን፣ የእግዚአብሔር ልጅ ነን። ልጅነታችን ከእግዚአብሔር ጋር እስካለን ድረስ ነው። ኢየሱስ ልጅ ነው ሲባል ግን የእግዚአብሔር ልጅ ነው ሲባል የባህሪ የእሱ የራሱ ገንዘቡ ማለት ነው። ጎበዝ፣ በጣም ጥሩ ማብራሪያ ነው። ጌታችን ኢየሱስ ጌታ ሲባል የባህሪ ነው። ጌታችን ኢየሱስ በደንብ ስሙ። ጌታችን ኢየሱስ ጌታ ሲባል የምንድን ነው? የባህሪ ነው። ሌሎች ግን ጌታ ተብሎ ሲጠሩ የጸጋ ነው። የምንድን ነው? የጸጋ ነው። በቃ በተጨማሪ ወንድማችን እንደውም ጥሩ ምሳሌ አድርጎ ያቀረበው ምንድን ነው? እኛ ልጆች ስንባል ለምሳሌ እኛ በጥምቀት የእግዚአብሔር ልጆች ተብለናል። የምንድን ነው ልጅነታችን? የጸጋ ልጅነት። ጌታችን ኢየሱስ ግን ልጅ ሲባል የእግዚአብሔር ልጅ ሲባል የምንድን ነው? የባህሪ ኦኬ፣ አንድያ ልጁ እየተባለ ዮሐንስ 3:16 ላይ አንድያ ልጅ እየተባለ አሁን ወንድማችን ጉልላት ላነሳው ነገር አንድ የመጽሐፍ ቅዱስ ክፍል ልንገራችሁ። ሁላችሁም ታች ያላችሁ ሰዎች የክርስቶስ ጌትነት ከሌሎቹ እንደሚለይ የባህሪ እንደሆነ አንደኛ ቆሮንቶስ ኦኬ፣ ሁላችሁም በደንብ ያዙ። አንደኛ ቆሮንቶስ ምዕራፍ 8 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6 ቁጥር 5 ላይ እንደዚህ ይላል። መቼም ቅዱስ ጳውሎስ ነው እንግዲህ፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ አማልክት የተባሉ አሉ፣ ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ፣ በሰማይም ሆነ በምድር ብዙ አማልክት የተባሉ አሉ፣ ብዙ ጌቶች የተባሉ አሉ። ቢኖሩም ግን ይልና ለኛ ለክርስቲያኖች ግን ቁጥር 6 ላይ እንደዚህ ይላል፣ ለኛስ ነገር ሁሉ ለእርሱ የሆነ ምን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ምን አለ? ብዙ አማልክትና ብዙ ጌታ የተባሉ አሉ። ብዙ ከሰማይም በታች ብዙዎች አሉ። ነገር ግን ለእኛ ለክርስቲያኖች ሲመጣ ግን ለይቶ አስቀመጠ። ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ካለ በኋላ ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ማን አለ? ኢየሱስ ክርስቶስ አለ። ስለዚህ ወንድማችን ጉልላት የነገረን ነገር ጳውሎስ እዚህ ጋር ያስቀመጠልን ክርስቶስ ጌትነቱ ምንድን ነው? የባህሪ ነው። ብዙዎች ጌቶች ተብለዋል፣ ብዙዎች አማልክት ተብለዋል። ነገር ግን አብና ወልድን እዚህ ጋር ያስቀምጥና የእነሱ ግን ምንድን ነው? የባህሪ ጌትነት ነው። አንድ ማስተዋል ያለባችሁ ነገር በጣም የደከመ አርጊመንት አንዳንዴ ይነሳል እዚሁ ክፍል ላይ። ለምሳሌ እዚህ ጋር አንድ አምላክ አብ አለን የተባለው አንድ ጌታ ኢየሱስ ክርስቶስ አለን የተባለው አብ ጌታ አይባልም ማለት ነው ጋይስ? ይባላል። ባይዘው አንዳንድ ሰዎች እንደዚህ አይነት በጣም ሌም አርጊመንት ያነሳሉ። አብ ጌታ ይባላል። አንድ አምላክ አብ አለን ተብሏል። አንድ ጌታ ኢየሱስ ክርስቶስ አለን ተብሏል። ኢየሱስ አምላክ አይባልም? መጽሐፍ ቅዱስ ላይ በደንብ ተብሏል፣ ብዙ ቦታ ተብሏል። አብ ጌታ አይባልም? አንድ ጌታ ኢየሱስ አለን ስለተባለ አብ ጌታ ተብሎ አይጠራም? ኦፍኮርስ ይባላል። በብሉይ ኪዳን ብዙ የብሉይ ኪዳን መጽሐፍቶች እንዳለ ብትመለከቱ ጌታ እግዚአብሔር እየተባለ ነው የሚጠራው፣ ጌታ እግዚአብሔር። ስለዚህ ወንድማችን ጉልላት በጣም ጥሩ መልስ ነው የመለሰው። የክርስቶስ ጌትነት የተለየ የባህሪ መሆኑን ለማወቅ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና 6ን አንብቡ። ጀስት እንደ ሪፈረንስ ወንድማችን ያነሳው ብዙ ሌሎች ጥቅሶችም አሉ በእርግጥ ከባህሪ አንጻር። እሺ ሁለተኛ ጥያቄ ወንድማችን ጉልላት በደንብ መልሷል። የመጀመሪያ ሁለተኛ ጥያቄ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች የሚለው የመጽሐፍ ቅዱስ ጥቅስ የትኛው መጽሐፍ ላይ ነው የምናገኘው? እሺ የያዕቆብ መልእክት ምዕራፍ 5 ነው ያለው እና እዛ ላይ ምንድን ነው የሚለው? አንድ የታመመ ሰው ወደ ሽማግሌዎችን ወደ ቤት እንድንጠራና እንዲጸልዩለት ከጸለዩለት በኋላ ደግሞ እንደሚድን ብቻ ሳይሆን ኃጢአቱም ይቅር እንዲባልለት ከተናገረ በኋላ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ቁጥር ካልተሳሳትኩ 14 አካባቢ ማለት ነው። ከ14 ጀምሮ በጣም ጎበዝ፣ ትክክለኛ መልስ። የጻድቅ ሰው በስራዋ እጅግ ኃይልን ታደርጋለች ተብሎ በስርዓት ተቀምጧል። ወደ ቤተክርስቲያን ሽማግሌዎች ተኪዶ ጸሎት ሲደረግለት ጸሎት መደረግ ብቻ ሳይሆን መዳን ብቻ ሳይሆን ወንድማችን ጉልላት እንደነገረን ያዕቆብ ሊናል ኃጢአትም ሰርቶ እንደሆነ ኃጢአቱ ይቅር ይባልለታል። እሺ አያይዤ እዛው ጋር ልጠይቅ ጉልላት፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ብሎ የማንን ታሪክ ነው የሚያነሳው ያዕቆብ እዛው ጋር? አዎ እኛንና ኤልያስን ያወዳድራል። ኤልያስ እንደኛ ሰው ነበረ ይላል። ጎበዝ፣ በጣም ጥሩ። ኤልያስ እንደኛ ሰው ነበረ፣ ነገር ግን ምን አደረገ? የሚገርም ተአምር ሰርቷል አይደለ?
ሰማይ ዝናብ እንዳይዘንብ እስከማድረግ ድረስ እና በጣም ወንድማችን ኤልያስን ጉልላትን ፎሎ አድርጉት። ኤልያስ አልኩ ስለ ኤልያስ እያወራን ስለነበር በጣም ጎበዝ። እሺ በጣም ሶስቱንም ጥያቄ ፐርፌክትሊ ነው የመለሰው። ወንድማችን ጉልላትን ፎሎ አድርጉት። ኦኬ እና ወንድማችን በርታለን። በጣም ደስ ይላል። ጌታ በነገር ሁሉ ካንተ ጋር ይሁን። በርታ። እሺ ጥሩ መልስ ነው ለሶስቱም። አመሰግናለሁ። ቴንክ ዩ በጣም እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልን። ኦኬ ስለዚህ ሰዎች ላስገባ። ቸርነት የሚል ዩዘር ኔም ኧረ ጠንበለላት በለኝ ተው። ይኸው እየሳብኩ እኮ ነው። ኢንቫይት እያረኩ ራሱ ልገባ አልቻልክም። ኢንቫይት እያረኩ ራሱ። እሺ አንድ ሶስት ሰዎች እንቀበልሽ፣ ከዛ ለወንድሞች አንዳንድ አከፋፍላለሁ። ሄሉ መግባት ነበረ። ሄሉ ጠያቂ ነው መሆን ያለባት ሲጀመር። እሺ what shall we do? እሺ አንድ ሰው ልጨምር። ቆይ አንዴ ሄሉ የኛ ሄሉ ናታ። ድፊባቸው። እሷ ጠያቂ ነው መሆን ያለበት። እሷ እንኳን እኔ ራሱ አልጠይቃት። አረገባው እንዴ ልትገባ እንዲገስ ይላከው። አረገባው ደስ ይላል። እሺ ከማን እንጀምር? እሺ ናቱ የማርያም ልጅን ጠይቃት። እሺ ናቱ ጀምር አንተ። ናቱ የማርያም ልጅ ጠይቃት። ናቱ ሳልሳዊን፣ መኩ ሳልሳዊን፣ ከዛ ዲያቆን ዘላለም ደግሞ ታለንት ፒክቸርስ። መኩ ጠይቃት ነው ወጥቼ። ኦኬ እሺ ችግር የለውም። በቃሽ መኩ መጀመር ትችላለህ። የማርያም ልጅን ጠይቃት። እሺ ጋዲ ይቅርታ፣ ቅድም ቻርጅ እንትን አድርጎ ነው መሰለኝ እኔ ወጣ ብዬ። ችግር የለውም። እህታችን ደውላ ነው አይደል? ለእኛን ይሄው 900 ሰው መዝሙር እየሰማ ያገረጣን። ችግር የለውም። እኔ እረዳለሁ ወንድም። ራኪ ነው ወንድማችን ነው። አይ ችግር የለውም። እህታችን ደውላ እንደሆነ ገብቶኛል። ደስ ይለኛል ትላለህ እና ለማንኛውም ደስ ይለኛል። አዎ እህታችን ብትደውልልኝ ምን ችግር አለው? ችግር አለው ጋዲ? አይ እሷ ራሱ አገልግሎት ላይ ምን መሰናክል የምትሆነው? እህቶች እኮ ወንድሞች እንዲበረቱ ነው ማድረግ ያለባቸው። የምን መሰናክል መሆኑ? አይ አታውቅም። እዚህ ላይ መሆን ነገርኳት። ትክክለኛው የትኛው ነው? ቻርጁ ነው? አኬን የደወለው ተምታታብን። እውነቱን ነው። ትክክለኛ ጥያቄ ነው። አኬ ነው ወይስ ቻርጁ ነው? ግልጽ ይሆንልህ። ቻርጅ ላይ አድርጌ ሂጄ አኬን እያወራሁት በሌላ ስልክ ማለት ነው። ኦኬ ይሄኛው ያው የአይፎን እንትን ካሳየ ያቆማል መሰለኝ። ችግር የለውም። በቃ አምነናል መኩዬ፣ ችግር የለውም። ቀጥል በቃ አምነናል። እሺ የማርያም ልጅን ጠይቃትሽ። የማርያም ልጅ እሺ፣ እንዴት ነሽ? እንኳን ደህና መጣሽ እህታችን። መግባታንም አላወቀችም ጋዲ። ለምን ሚዩት ናት? እሺ በቃ ወደሚቀጥለው ሰው ችግር የለውም። ወደ ማን ነው? ወደ ሳልሳዊ ይለፍ። እሺ ሳልሳዊ እንዴት ናችሁ? እግዚአብሔር ይመስገን። እንደምን አለ? አለን እግዚአብሔር ይመስገን። የወንዶች ጠጠር ይል ብለዋል። እንግዲህ ቅድም ትስማማለህ? እሺ ይሞክራል። እኔ እንኳን እንትን አይደለም። ቅድም ከጠየቅኩት ጥያቄ ያስቀረውት አለ። የሐዋርያት ተከታዮች ከሚባሉት ሐዋርያን አበው ከሚባሉ ወይም አፖስቶሊክ ፋዘር ከሚባሉት እስቲ 3 ጥቀሳቸው። እሺ ፖሊካርፕ፣ ኢራኒየስ፣ ሄሬኒዮስ ማለት ነው። እሺ ቀጣይ። እሺ ከወረት ቀጥሎ ያሉት አይደል? ከሐዋርያት ስር አፖስቶሊክ ፋዘር የሚባሉት ሐዋርያት ስር የተማሩት ቀጥታ ከሐዋርያት ስር የተማሩት ፖሊካርፕ፣ ፖሊካርፕ፣ ክሌመንት ኦፍ ሮም፣ ክሌመንት ኦፍ ሮም ጎበዝ። ሌላ አርዴት፣ ከአርዴቱም መጥራት ይቻላል። ዞሮ ዞሮ
ማርቆስን አፖስቶሊክ ፋዘር ተብሎ የሚታዩ በቃ ፒላር የሆኑት ማለት ነው። ሌሎች አሉ ኦብቪየስሊ፣ ግን ፒላር ተብሎ የሚታወቁት ፒላር የሚባሉት ጎርጎሪዮስ፣ ባስሊዮስ፣ ጎርጎሪዮስ አኑሲስ፣ ጎርጎሪዮስ አርዚናዙ እና ቅዱስ ባስሊዮስ፣ ቄርሎስ የእስክንድሪያውም የሮሙ፣ ሳዊሮስ ዘአንጾኪያ። እሺ አሁን በነገራችን ላይ ቸርች ፋዘር እና አፖስቶሊክ ፋዘር ይለያያሉ። ስለዚህ አፖስቶሊክ ፋዘር ውስጥ አሁን የጠቀስከው ማለት አንዳንዴ ኢራኒየስ ይገባል፣ አንዳንዴ ማለት የቸርች ች ያስገባሉ፣ ኢራኒየስን ያስገባሉ። የመጀመሪያ አግኝተሃል፣ ፖሊካርፕ ብላል። እስቲ ክሌመንት ኦፍ ዘሮምን ብላል። አንድ የቀረን ጨምር። ከዛ ታዋቂ የሚታወቅ ሁል ጊዜ የምናነሳው ያስታውስ። አንበሳ ሲባል ምን ትዝ ይላል? ኢግናሺየስ ኦፍ አንቲዮክ ምጡላ አንበሳ ተብሎ የሚጠራው ቤተክርስቲያናችን እንግዲህ ሶስቱ ኢግናሺየስ ነው፣ በአንበሳ የተበላ ማለት ነው፣ በአንበሳ የተሰጠ። ስለዚህ ፒላሮቹ ሶስቱ ናቸው በዋናነት የሚታወቁ። ኢራኒየስም አንዳንዴ ያካትቱታል ቸርች ሂስትሪ አጥኚዎች ማለት ነው። ስለዚህ ሶስቱ ማን ማን ናቸው? ክለመንት ዘሮም አለ፣ ኢግናሺየስ አለ፣ እንዲሁም ፖሊካርፕ ናቸው። ፖሊካርፕ እና ኢግናሺየስ ጓደኛሞች ናቸው። መልእክትም ራሱ አለው ኢግናሺየስ ለፖሊካርፕ ማለት ነው። እነዚህ ሶስቱ ናቸው። ሌሎችም አሉ መጥቀስ የምንችላቸው ሄርማስ ዘ ሺፐርድ፣ ሌሎችንም ጀስቲን ሜርትሪ እና እንትን ኢራኒየስ ኦልሞስት ተቀራራቢ ጊዜ ያሉት ናቸው። ግን ወደ ቀጥታ ሐዋርያትን ያገኙ ውስጥ የሚካተቱ አይደሉም። ጀስቲን ሜርትሪ ቀጥታ ሐዋርያትን ያገኙ እንደዛ አይደለም ማለት ከነሱ ከፖሊካርፕ እና አሁን የፖሊካርፕ ተማሪ ኢራኒየስ ገብተዋል አይደል? ኢራኒየስ የፖሊካርፕ ተማሪ ነው። ፖሊካርፕ ደግሞ የቅዱስ ዮሐንስ ደቀ መዝሙር ነው ማለት ነው። ሰንሰለቱ እንደዛ ነው። እሺ ወደ ሁለተኛ ልምጣና እስቲ የሐዋርያት የቅዱስ ጳውሎስ የጻፈው መልእክታት ስንት ናቸው? እነሱንም ሲዘርዝራችሁ የሚችለው 14 ይመስለኛል። 14 ናቸው። በጣም ጥሩ። እስቲ 14ቱንም ከቻልክ ልሞክር። ወደ ገላትያ ሰዎች፣ ወደ ሮሚ ሰዎች፣ ወደ ዕብራውያን ሰዎች፣ ወደ ቲቶ 4 ቲቶ አንደኛ ቲቶ እና ሁለተኛ ቲቶ 5 ወደ ፊልሞና ወደ ፊልሞና 6 ወደ ፊሊፒንስ ፊልጵስዩስ ፊልጵስዩስ 7 እዛ አንደኛ ወደ ቆሮንቶስ ሰዎች 8 በርታ። ያው ቆሮንቶሱን እንደ ሁለት ቁጠርለት፣ 9 ነው ማለት ያለበት። ኦኬ አንደኛ እና ሁለተኛ ወደ ቆሮንቶስ ብሎ በአጠቃላይ ስለሆነ የተናገረው ያ ጢሞቴዎስ። ቲቶም አንደኛ እና ሁለተኛ ነው። ቲቶ አንድ መልእክት ብቻ ነው። ምንድነው ቲቶ ነው ያንደው እኮ በአንድ ነው። ጢሞቴዎስ መሰለኝ 1 እና 2 ያለው አይደል? አዎ ጢሞቴዎስ ሁለተኛ። እሺ ልክ ነው። 11 ደርሳል አሁን። ሌላ የረሳው 1 እና 2 ያለው ነው የረሳው። በተ የሚጀምር ተሰሎኒያንስ። በጣም ጥሩ። ስለዚህ አንድ ብቻ ነው የሚቀረው። ቅድም እንትን ከኑፋቄ ምናምን ካልካቸው አንድ ልጨምር። ምን አልሰማሁም። ምን አልከኝ? ኑፋቄ ካስተማሩ ሰዎች ነው። እሺ ቀጥል። ይሄኛው ጥያቄ ያው ኦልሞስት ወደ 14 ሞላለ። 13 አንድ ነው የሚቀረው። ግን በቂ ነው ጋዲ። በጣም ጎበዝ። ኦኬ እሺ። መንፍቅናው ላይ መኩዬ እናመሰግናለን። እግዚአብሔር ያክብርልን። መንፍቅናው ላይ ሜቢ የነስጥሮስ መንፍቅና ምን ነበረ? ሳልሳዊ እሺ፣ መጠየቅ ከፈለክ ልጠይቅ እዚሁ።
ሁለት አካል ሁለት ባህሪ ነው የእሱ ትምህርት፣ የንስጥሮስ ትምህርት የነበረው ማለት ነው። በዋናነት ምንድነው ንስጥሮስ ምንፍቅናው የነበረው ሁለት አካል ይልና ከዛ ከሁለት አካል ትምህርት ተነሱ ምን አለ? ድንግል ማርያም የአምላክ እናት ልትባል አይገባም አይደል? ለምን? ሁለት አካል በሱ መረዳትና በሱ ትምህርት ምንድነው ሁለት እኔ ባዮች አሉ ክርስቶስ ውስጥ ነው። አምላክነቱ እኔ ባይነት ራሱን ችለዋል፣ ሰውነቱ እኔ ባይነት። ስለዚህ ድንግል ማርያም ሰውነቱን ብቻ ስለሆነ የወለደችው የአምላክ እናት ልትባል አይገባም ነው አይደል? ምንፍቅናው ያ በጣም ኢየሱስ እግዚአብሔር ልጅ ክርስቶስ። ወበስ ሄልቪዲስ ምንፍቅናው ምን ነበረ? በአማርኛ ነው የማውቀው፣ መቅዶኒዮስ ማለት ነው። ሄልቪዲስ አይደለም፣ ይለያያል። እኔ መቅዶኒዮስን ነው የማውቀው፣ መንፈስ ቅዱስ እጹጽ ነው የሚለውን ማለት ነው። እሱ ልክ ነው፣ እሱ ጎበዝ ልክ ነው። ሌላ መቅዶኒዮስም ራሱን የቻለ መናፍቅ ነው። መንፈስ ቅዱስ ላይ አሁን የተናገርከው ምንፍቅና አለ። ሄልቪዲስ ምን መሰለ? ታች ያላችሁ ሰዎች እንድትሰሙ እመቤታችን ዘላለማዊ ድንግልናዋ አለ አይደለ? ፐርፔቹዋል ቨርጂኒቲ ኦፍ ሜሪ ወይ ደግሞ ፐርፔቹዋል ቨርጂኒቲ ኦፍ ዘ ሆሊ ቴዎቶኮስን የካደ እመቤታችን ዘላለማዊ ድንግልናዋን የካደ ነው ሄልቪዲስ ማለት። ሄልቪዲስ ማለት እንደዛ ነው። እነ ጄሮም ጥሩ ጽሁፍ ጽፎለታል። አጌንስ ሄልቪዲስ የሚል ጽሁፍ አለው። ጥሩ ጽሁፍ እዚህ ላይ የእመቤታችንን ዘላለማዊ ድንግልና በመካዱ እዛ ላይ ጥሩ ጽሁፍ ጽፎለታል። ለማንኛውም ወንድማችን ሳልሳዊ በደንብ ነው የመለሰው። ሶስቱንም ጥያቄ አግባብ ባለው መልኩ ነው የመለሰው። በጣም ጥሩ አድርገን የመለስከው። እግዚአብሔር ያክብርልን። እናመሰግናለን። ፎሎ አድርጉት ነው ፎሎ አድርጉት። በጣም ጥሩ አድርጎ ነው የመለሰው። በጣም ደስ በሚል ሁኔታ። እሺ ቆይ አንዴ። ኦኬ እሺ 8 ሰዓት ሆነ። እሺ ጋይስ 5 ሰዓት አካባቢ ስለሆነ የገባ ነው። የተወሰነ 1-2-3 ሰዎች እንቀበለና ጋይስ ለዛሬ ደግሞ አይመስላችሁም? ትንሽ ደግሞ ያው እሁድም ስለሆነ ደግሞ ፐርሰናል ነገሮች ስላሉ አንዳንድ ነገሮችን ደግሞ ሃንድል ማድረግ ስለሚኖርብን 1-2 ሰዎችን 3 ሰዎችን እንቀበልና መዝሙር ምናምን ሰምተን ወደ ማጠቃለያው የምንሄድ ይሆናል። ኦልሞስት 3 ሰዓት ሊሆን ላይፍ ከገባን 5 ተኩል አካባቢ መሰለኝ የገባሁት ካልተሳሳትኩ። እንደዛ እናደርጋለን። እሺ ዞላ እስቲ ታለንት ፒክቸርስን ተቀበለልን። እሺ መልካም ቴንኪዩ። እዚህ አባቶችን ስታነሱ አሁን ከስራ ያላችሁ 900 ምናምን ሰዎች የምታስታውሱት ዘንድሮ አሁን በዚህ በቲክቶክ ላይ የሚከራከሩት አካላት ምንፍቅናውን ከየት እንዳመጡና የነበረውን ምንፍቅና ተወግዞ ሁሉ እንደነበረ ብታስተውሉ ትክክለኛው መገለጥ ያለው በእኛ ቤተክርስቲያን ውስጥ በመሆኑ ማረፍ ትችላላችሁ ማለት ነውና ይሄ በጣም ቀላል ነገር አይደለም። ትላንት በነገራችን ላይ ጋዲ ገብቼ ስላልተናገርኩ አሜዚንግ የሆነ የነገር ስላሴ ትምህርት ነው። ልክ እንደዛ አይነት እኛ የአባቶቻችን ልጆች ነን ስንል በምክንያት ነውና ልትኮሩ ይገባል ኦርቶዶክስ በመሆናችሁ። ቴንኪው። እሺ ታለንት ፒክቸርስ። ሰላም ጤና ይስጥልኝ። አብሮ ስጥልን። ሰላም ነው እግዚአብሔር ይመስገን። መልካም። ቀደም 14ቱ የጳውሎስ መልእክታት ሲነሱ ነበር፣ ሰምተሃል አይደለም? ብዙም አልሰማኝም፣ በማል አልነበርኩኝ። እዚህ ላይ እኮ ነበርክ ማለት ወጥተህ ነበር እዚህ ላይ ሆነ። አይ ስልኬን እንዳጋጣሚ አስቀምጬ ወስጄ ነበረ። እሺ መልካም ጥያቄ ጠይቃለሁ። እንደውም ከጳውሎስ መልእክታን ለመጠየቅ ፈልጌ ነበር። ጥያቄው ትክክል ሊሆንም ላይሆንም ይችላል፣ አስተካክለ ነው የምትመልሰው። የመጀመሪያው ጥያቄ ከሞተ በኋላ በአጥንቱ ሙትን ያስነሳ ሐዋርያ ማን ነው? አላውቀውም። እሺ ጥያቄውን ላስተካክልልህ። ከሞተ በኋላ በብሉይ ኪዳን በአጥንቱ ሙትን ያስነሳ ነቢይ ማን ነው? እሺ ነቢዩ ኤልሳ ቃሉት ያሰማልን። ታሪኩን ከፈለጋችሁ ሁለተኛ ነገሥት ምዕራፍ ስንት ነበረ? ምዕራፍ 13 ቁጥር 19 ጀምራችሁ ማንበብ ትችላላችሁ። በጣም ጥሩ። እግዚአብሔር በቅዱሳኑ ላይ ድንቅ ነው የሚለው ትልቅ ሕያው ምስክር ነው። አንደኛው ይሄ ማለት ነው። ሁለተኛ ጥያቄ
በስራ አልዳንም ስንል ምን እያለን ነው? ወይንም ደግሞ ኤፌሶን ምዕራፍ 2 ላይ ጠላቶቹ ሳለን ኦኬ ማለት ማንጠቅም የእግዚአብሔር ጠላቶች ነበርን፣ ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን፣ በጸጋው ድናችኋልና ማንም እንዳይመካ ከስራ አይደለም ሲል ታላቁ ሐዋርያ ምን እያለ ነው? እኔ እንጃ ስራችን ብቻ አያድነንም ከሚለው ጋር የተገናኘ ነው። ኦኬ ኦርቶዶክስ ና ብራዘር? በጣም ጥሩ በጣም ጥሩ። እሺ ይህንን የሚቀበል ሰው ካለ ይች መቀየር እንችላለን፣ ያለዛ መልስ ሰጥቼ እኔ የራሴ መርሃ ግብር መጨረስ ይችላል። እሺ በጣም ጥሩ። ያው መዳን በስራ አይደለም ማን እንዳይመካ ሲባል ቀደም ናቲ ሲናገር ነበር። እኛ ኦርቶዶክሳዊ ነገረ ድህነት ማለት ድነናል ፓስት ነው። አየው እየዳን ነው ደግሞ ምንድናለን በሶስት ነው ተከፍሎ ያለው። ድነናል የሚለው የመጀመሪያው ክፍል በአጭሩ አስቀድመን ወደ ነበርንበት መልካችን ተመልሰናል ማለት ነው። ኦሪት ዘፍጥረት ምዕራፍ 1 ላይ ስታነብ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይልና እግዚአብሔርም ሰውን በመልኩ ፈጠረ ይላል። ከአዳም የሆነ ነገር ሳይኖር እግዚአብሔር በባሕርዩም በጸጋ ሊያካፍል ስለፈለገ ሰውን እንዲሁ ፈጠረ። በኃጢአት ምክንያት ያ መልክ ተበላሽቶ ስለነበረ እንደ አዲስ ተመልሰን ያንን መልክ ያገኘንበት ክርስቶሳዊ የሆንበት ያም በጸጋ ነው፣ ከስራ አይደለም ማለት እሱ ነው። ኦኬ ከወደደን ከትልቅ ፍቅሩ የተነሳ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ነው አይደለም የሚለው? ተመልከት። ስለዚህ ጸጋ ነው መዳን የሚባለው ይሄ ነው። ከስራ አይደለም ሲባል ይሄ ነው። ተመልከት። በአጭሩ እኛ ጠላቶቹ ሳለን በልጁ ሞት ነው ከእግዚአብሔር ጋር የታረቅ ነው፣ ቤተሰብ የሆን ነው፣ ከቅዱሳን ጋር ባለገሮች የእግዚአብሔር ቤተሰቦች የሆን ነው በጸጋ ነው እንጂ በስራ አይደለም ሲባል ይሄ ነው። ተመልከት። ይሄም ደግሞ በምንድነው የምንሳተፈው? አንድ ሰው ያምናል። የሚያምነው የተገለጠውን እውነት ነው፣ የተገለጠውን ክርስትና ነው። ሄዱ ወንጌልን ለፍጥረት ሁሉ ስበኩ ነው አይደለም? የሚሰበክ ወንጌል አለ። ወንጌል ይሰበካል፣ ሰዎች ይሰማሉ፣ የሰሙቱ ያምናሉ። የምናምነው ደግሞ ቅድም አምስቱ አዕማደ ምስጢራትና ነገር እግዚአብሔር በጥቅሉ ነው የምናምነው። ገብቶሃል? ያመነ ሰው ደግሞ በክርስቶስ ኢየሱስ ቤዛነት የተገኘውን ጸጋ መሳተፍ አለበት። ድህነት አፋዊ አይደለም፣ ውጫዊም አይደለም፣ ውሳጣዊ ነው። ሱታፌን ይጠይቃል። እሱ ደግሞ በእምነት በርነት ወደ ምስጢራት እንገባለን ማለት ነው። በጥምቀት ክርስቶሳዊ እንሆናለን፣ ይታደሳል ማንነታችን። እርቃን ነበርን፣ ክርስቶስን ለብሳለን። በቅባ ሜሮን ከእግዚአብሔር የተቀባን እንሆናለን፣ የክርስቶስ ኢየሱስ ጸጋ ማደሪያዎች ማለት ነው። ተመልከቱ። እንደውም ቅዱስ ቄርሎስ ምን ይለናል? እዚህ ማን ነው? ቅዱስ ኮብሪያን ኦፍ ዘ ካርቴጅ በ69ኛው መልእክቱ ላይ አንብባችሁ ከሆነ ምን ይላል? መናፍቃን መሰዊያና ቤተክርስቲያን ስለሌላቸው ቅባ ሜሮን መቀባትንም መቀደስንም አይችሉም ይላል። መቀባትንም መቀደስንም አይችሉ። እኛ ግን ይላል ምስጢራተ ቤተክርስቲያን እንዳታቃልሉ የሚል ነገር ያስቀምጥና ሴንስሪል ኦፍ ጀሩሳሌም ነው ይቅርታ፣ እሱም በዚህ ጉዳይ ላይ ያስቀምጣል። ቆብሪያኖስም ያስቀምጣል። 69ኛው መልእክቱ የቆብሪያኖስ ነው። ኦኬ እና ምን ይላል? የእኛን ግን አታቃልሉ። ለምን? የጌታን ህብስቱን የጌታ ስጋ ወይኑን የጌታ ደም ያደረገ ጸሎተ ቅዳሴያችን ይላል ቅባ ዘይቱንም ደግሞ የምንከብርበት የምንለወጥበት የምንቀደስበት ያደርጋል። ትቀባላችሁ። በፊት ልትጠሩበት ስልጣን ካልነበራችሁ ክርስቲያን የሚባለውን ታላቅ ስም የተጎናጸፋችሁ ትሆናላችሁ ብሎ ያስቀምጣል። አያችሁም? ጸጋ መንፈስ ቅዱስ ያድርብናል ነው። መጨረሻም የጌታ ስጋና ደም እንካፈላለን። እኛ በእርሱ እርሱ በእኛ ይሆናል። የመዳናችን መሰረት ነው። የምስጢራት ሁሉ ምስጢር ነው። ኃጢአት የምንድንበት የእግዚአብሔር መንግስት የምንወርስበት እውነተኛ እንጂ ወኪል አይደለ ማለት ነውና ይህንን የፈጸመ ክርስቲያን የዳነ ይባላል። እዚህ ጋር ስራ ተጨምሯል? አልተጨመርም። ጸጋ ነው። የዳነ ክርስቲያን ግን መዳኑን መፈጸም አለበት። ፊልጵስዩስ 2:12 ላይ በመፍራትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ይላል። የሚፈጸም ድህነት አለ ማለት ነው። ይሄ ደግሞ በተጋድሎና መልካም ስራን በመስራት ነው። ቅድም ዮሐንስ 15:1 ላይ በእኔ ያለውን ፍሬ የማያፈራውን ዛፍ አባቴ ደግሞ ምን ያደርገዋል? ይቆርጠዋል ነው ብሎ በእኔ የሚለው በእርሱ የሚያምነውን ነው።
በክርስቶስ ግንድነት መግቦት ያለው ቅርንጫፍ በራሱ ስንፍና ፍሬ የማያፈራ ከሆነ ምን ይሆናል? ይቆረጣል ማለት ነው። ስለዚህ መልካም ስራ እስከ መጨረሻ በማድረግ የተሰጠንን የተስፋው ቃል ውጪ የዘላለም ሕይወትን እንወርሳለን ማለት ነው። ድነናል ስንል ስራ የለም፣ እየዳን ነው መፈጸም ተግባራዊ መፈጸም ነው። እንድናል ደግሞ ጌታችን የአባቴ ብሩካን ወደ እግዚአብሔር መንግስት ግቡ የሚለውን ቃል እንሰማለን ማለት ነው። እግዚአብሔር ይስጥልን። ቃልዮት ያሰማልን። ወንድማችን ታለንትም ያው 2 ጥያቄ ተጠይቀ ነበረ። አንድ ከግማሽ አንዱን በስርዓት መልሰዋል፣ አንደኛውንም ደግሞ ግማሹን መልሰዋል። ስለመጣ እናመሰግናለን። በርታ አንተ፣ ጌታ በነገር ሁሉ ከአንተ ጋር ይሁን። እግዚአብሔር ይስጥልን። እሺ ወንድማችን ዞላዬ ቃልዮት ያሰማልን። አንድ ሰው ገስት ላይ ያለ ዴርቶ ጋዳ ሚል ዩዘርኔም እሱን እንቀበልና መዝሙር ሰምተን የዛሬውን ሴሽን ኦልሞስት 3 ሰዓት አካባቢ ሊሆን ነው ላይቭ ሊንክ ከገባን የዛሬውን ላይቭ ሴሽን ፋይናላይዝ የምናደርግ ይሆናል ማለት ነው። እዮብ አለ ወይስ አሁንም እዛው ጫጫታ አለ ያለበት ቦታ ወይ አለው? ጋዴ ከቀደም ጀምሮ እንትን ስላልክሽ ዴርቶ ጋዳ ሚል ዩዘርኔም ገብቷል። እሱን ተቀበልን። 1-2 ጥያቄ አቀርበለትና እንትን እንላለን ብሮስኪ። እሺ ተጠይቆ ከሆነ አልሰማው፣ ምናልባት ግን ልጠይቀውና ጌታ ኢየሱስ ክርስቶስ ስንት ባህሪ ነው? ሰላም ዋላችሁ ጋዲ ኢዮብ ዘላለም። ሰላም እንዴት ነህ? ቀጥታ ወደ ገደለው ገባው። ችግር የለም። እሺ የጌታ ኢየሱስ ክርስቶስ ስንት ባህሪ ነው ያልከኝ? አዎ ስንት ባህሪ ነው? አንድ ባህሪ ነው። ከሁለት ባህሪ አንድ ባህሪ ብለን ነው ምናምን። በጣም ጥሩ። አንድ ባህሪ ስንል ምን እያልን ነው? የተጠፋፋ ባህሪ ነው? ኮምፖዚት የሆነ ባህሪ ነው? ነጠላ ባህሪ ነው? ያው እንግዲህ እንደተማርነው ያለ ውላጤ ያለ ፍልጠት ይላል አይደል? ያለ ቱሳሄ በታቅቦ ወልድ ዋህድ ብለን እናምናለን። ያለ መደባለቅ እያለ ይቀጥላል። እነዚህ ባህሪያቶች ግልጽ ናቸው። ቴንክ ዩ። አዎ ግልጽ ነው በጣም። ከሁለት ባህሪ አንድ ባህሪ ስንል ሁለትነት የጠፋለት ሁለት የማንለው ያለ መጠፋፋት አንድ የሆነ ማለት ነው። ተዋህዶ አንድነት ስለሆነ አሪፍ ነው። እናመሰግናለን። ቀጥሉ ጋዲ። ኦኬ እሺ ወንድማችን ዴርቶ ጋዳ የመጀመሪያውን ጥያቄ መልሳል። እናመሰግናለን። አንድ ጥያቄ ልጨምርልህና ጌታችን ኢየሱስ በአንድ አንቀጽ ለምሳሌ ስለ ክርስቶስ ኢየሱስ ስንናገር ፍጹም አምላክ ፍጹም ሰው ነው ብለን ነው አይደል የምንናገረው? ዴርቶ ጋዳ አዎ ይሄንን ነገር የተናገረበት በአንድ አንቀጽ ወይ ደግሞ በአንድ ሴንቴንስ ጌታችን ይሄን የተናገረበትን የመጽሐፍ ቅዱስ ክፍል ልታስታውስ ትችላለህ? ሜቢ ከቻልክ። ጌታችን የተናገረበት ምናልባት እኔ ከአብ አንሳለሁ ያለበትን ቦታ እናንሳ ይሆን? ሜቢ ጥያቄን ተረድተኝ ከሆነ ፍጹም አምላክ ፍጹም ሰው ብለን ነው አይደል ጌታን የምናምነው? ፍጹም አምላክ አምላክም ሰውም እንደሆነ የሚያሳይ ጌታችን በአንደበቱ የተናገረበትን ሜቢ የመጽሐፍ ቅዱስ ክፍል ነው። አምላክነቱንም ሰውነቱንም በአንድ የተናገረበት በአንድ በሴንቴንስ ደረጃ በአንድ ምናልባት ችግር የለው። ከመጽሐፍ ቅዱስ በምልአት ከሆነ ብዙ ቦታ ማሳየት ይቻላል አይደል? አንዴ የዳዊት ልጅ ተብሎ ይጠራል፣ ሌላ ቦታ ደግሞ የእግዚአብሔር ልጅ ተብሎ ይጠራል። ይሄ የእግዚአብሔር ልጅ ሲባል አምላክነቱን የሚያሳይ ነው፣ የዳዊት ልጅ ሲባል ደግሞ ሰውነቱን የሚያሳይ ነው አይደለ? ይሄ ከመጽሐፍ ቅዱስ ማሳየት ይቻላል። ግን ሁለቱንም አንድ ላይ ለምሳሌ ጌታችን አንድ የተናገረበት ክፍል አለ። የዮሐንስ ራእይ ላይ ስትሄድ ዮሐንስ ራእይ ምዕራፍ 22 ላይ ቁጥር 16 ላይ አንድ የተናገረው ነገር አለ። እሺ ምን ብሎ ይናገራል መሰለ? እኔ ኢየሱስ ዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። ምንን አለ? መልአኬን ላኩ። ከዛ ምን ይላል መሰለ? እኔ የዳዊት ስርና ዘር ነኝ ብሎ ተናገረ። ምን አለ መሰለ? እኔ የዳዊት ስርና ዘር ነኝ። የዳዊት ስር እኔ ነኝ ማለት ሲል ዳዊትን ያስገኘሁት እኔ ነኝ ማለት ነው አይደል? ስር ማለት ምንጭ ማለት ነው አይደል? ዳዊትን ያስገኘሁት ኦር ዳዊትን የፈጠርኩት እኔ ነኝ እያለ ነው። የዳዊት ዘር ነኝ ሲል ደግሞ ምን እያለ ነው?
በስጋ ከማን የተወለደው? ከመቤታችን ስጋ ነስቶ ከመቤታችን እንደመወለዱ የዳዊት ዘር ነኝ ብሎ ይናገራል። እና ዮሐንስ ራዕይ ምዕራፍ 22 ቁጥር 16 ላይ የዳዊት ስርና ዘር ነኝ ሲል ፍጹም አምላክ ፍጹም ሰው መሆኑን ጌታችን ኢየሱስ ክርስቶስ ያሳየበት በአንድ ሴንቴንስ የተናገረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ወንድማችን ደርሶ ጋር እሺ፣ አመሰግናለሁ። ከዛ ባለፈ ዕብራውያን ላይ መካከለኛ የሚለው ነገር ይገልጽ ይሆን? በሰውና በእግዚአብሔር መካከለኛ ማለት ነው። እሱን ጢሞቴዎስ ላይ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ኦኬ። ይቻላል፣ እሱም ይቻላል። በእግዚአብሔርና በሰው መካከል መካከለኛው ከእግዚአብሔር ወገንም የሆነ ከሰው ወገንም የሆነ ይቻላል። እሱም ያሳያል። ኤግዛክትሊ ልክ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ መካከለኛ የተባለው አስታራቂ የሚለውን ቃል ያሳያል። ነገር ግን መካከለኛ ሲባል አምላክም ሰውም የሆነ ከእግዚአብሔርም ወገን የተጣሉት እግዚአብሔርና ሰው ስለነበሩ ከእግዚአብሔርም ወገን የሆነ ከሰውም ወገን የሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ንም እንደ ተጨማሪ ማስረጃ መያዝ ይቻላል ወንድማችን። እሺ ጋዲ ዕብራውያን ላይም አለና የ8 እና 12 ላይ የአዲስ ኪዳን መካከለኛ የሚል አለ። ጢሞቴዎስ ላይ እሱ ዕብራውያን ስላለ ብዬ ነው። ዕብራውያን ስላለ እንደዛ ስላነበብኩ እዛም ላይ እና እንደዛ ነው። ዞላይ እናመሰግናለን። ዴርቶ ጋዳ ወንድማችን በርታ። ፎሎ አድርጉት ጋይስ፣ እሱም ጥያቄውን በደንብ ስለመለሰ ፎሎ አድርጉት ወንድማችን ዴርቶ ጋዳን። እርስ በርስ ምናምን ፎሎ እንደራረግ፣ ፎሎ እንደራረግ። አመሰግናለሁ። አክብርልን። ያው እንግዲህ ጋይስ አንድ ሁለት መዝሙር እንሰማና አንትሽ ሰላም በለን እስኪ። አንትሽ ዛሬ ጩጬው ተመርቃለች ጋይስ። ባይዘዌ የአንትሽ ጩጬ ሁለተኛ ልጁ ከኪንደርጋርተን ተመርቃለች፣ ኬጂ3 ተመርቃለች። እና ኦቦሌሶ እስቲ ሰላም በለን። ኦቦሌሶ እንዴት ነህ? ሁሉ ሰላም? ገባ እንዴ ወደ ቤት? አዎ አሁን ገባን። እባክህ ጩጬዋን ቢያንስ አታሳየንም በቪዲዮ ነገር? በእናትህ ጋውን ምናምን ለብሳ እናያት ይሻላል ከቻልክ። አይ ችግር የለውም ግዴታ አይደለም። እሺ በቃ ትንሽ አንድ ሁለት ደቂቃ። እሺ እና ጋይስ የአንትሽ ጩጬ ዛሬ ተመረቀች ምናምን ነገር። አንትሽ ሁለተኛ አንትሽ ከባድ ሰው ነው። 3 ልጆች አሉት እንደምታውቁት። 3 ልጅ እያለው ነው እንደዚህ ስራ እየሰራ ምን እያለ ላይቭ ላይ ምናምን የምታዩትና ሁለተኛ ልጁ ኪንደርጋርተን ኬጂ3 ተመረቃለታለች ዛሬ። በሚቀጥለው ዓመት እንግዲህ ወደ አዲስ ምዕራፍ አንደኛ ክፍል ገብታ የአንትሽን ጩጬ ታዩዋታላችሁ ማለት ነው። በጣም ደስ የሚል ጊዜ እንዳሳለፍ ተስፋ አደርጋለሁ። ሜቢ ዛሬ ያልተቀበልናችሁ ሰዎች ካላችሁ ዛሬ ገስት ልካችሁ እንደዚሁ ደግሞ ሌላ ሴሽን እግዚአብሔር ቢፈቅድ ደግሞ እንደዚህ በሳምንት አንድ ቀን ምናምን እንደዚህ አይነት ሴሽኖችን እያዘጋጀን እንደ ዛሬው ሳይሆን ደግሞ ሌላ ጊዜ ደግሞ አለ አይደል ጥያቄኛ ወጥ የሆነ ጥያቄ ወረቀት ላይም ሆነ ምንም ላይ አዘጋጅተን መተን የምንጠያየቅበትን ሴሽን ለማዘጋጀት እንሞክራለን እንደ እግዚአብሔር ፍቃድ። እናንተ ሰዎች